እስኪ ድገሙት እርሶ ራሱ ሲናገሩት ይሻላል እኔ ከመናገረው ክርስቲያን በመቤታችን ላይ ሁለት አይነት ሐሳብ እንዳላቸው እኔም ማንብብያለሁ አቃል በመቤታችን ላይ ሁለት አይነት ሐሳብ እንዳለ ኧረ ተው ዲያቆን እስቂያስ ምን አደረጉ ደብዳቤ ላኩ ለ21 ሰው ደብዳቤ ላኩኝ ለ21 ሊቃውንት 21ዱም ሊቃውንት የተለያየ መልስ መለሱልኝ እንዴ ቀሲስ ምን ነካውት ሁለት ይላሉ እንዴ ሁለት ሐሳብ እንዳለ ይላሉ እንዴ 21 ሐሳብ ነው ያለው 21 ሊቃውንት ለምን የተለያየ ሐሳብ ይኖራቸዋል ለምን የተለያየ ውሳኔ ይኖራቸዋል ለምን የተለያየ መረዳት ይኖራቸዋል እሱ ኦርቶዶክስ ራሷ ትነጋገር ስለዚህ ዮኒ ማኛ ልክ ነው ማለት ነው ተጽፎ ካልተገኘ እውነት ግን ተክልዬ ወይም እውነት ግን አቡዬ 100 ዓመት በውሃ ውስጥ ኖረዋል እንዴ የሚለውን ጥያቄ ላይ ኮሜንት ያደረጉ ነው ቀሲስ ዲበኩሉ የሚባሉ አንድ ቀሲስ አሉ ታቃቸው ይሆናል ይሄን የጻፈው አኬ ነው የጻፈው ምን ብሎ ጻፈ መሰለ ለምሳሌ እንደዚህ አይነት ታሪክ ለምሳሌ የጻፈውን ታሪክ እናንብበው የተማሪያም ተከታዮች ጌታችን የተወለደው ኢትዮጵያ ውስጥ ነው እያሉ ነው ጎጃም አካባቢ አሉ እና የተጠመቀውም በአባይ ወንዝ ነው አሉ ይሄን ታሪክ ጻፈ ከዛም ይቀጥለው ላይ ምን አለ ይህንን አሁን ድንገት አጽፈውት ተጽፎ ማለት ነው ክንዳር ሴማ ታሪክ ተጽፎ አስቀምጠውት ከ150 ዓመት በኋላ የሚመጡ ክርስቲያኖች ሲያወሩ እንደ ማስረጃ ጥንታዊ ጽሑፍ ብለው ቢጠቅሱት አስባችሁታል እድሜ ስለጠገበ ስለተጻፈ ተጽፎም ስለተገኘ ብቻ ማስረጃ ብለው ጥንታዊ ጽሑፍ ብለው ቢጠቅሱት አስባችሁታል አለ ከዛ በመጽሐፍ የተገኘው ሁሉ በአደባባይ አይወራም ባላየን ለፍ አንዳንዴ አለ እስኪ ድገሙት እርሶ ራሱ ሲናገሩት ይሻላል እኔ ከመናገረው ክርስቲያን በመቤታችን ላይ ሁለት አይነት ሐሳብ እንዳላቸው እኔም ማንብብያለሁ አቃል በመቤታችን ላይ ሁለት አይነት ሐሳብ እንዳለ ኧረ ተው ኦኬ እኛ ሲሆን ግን ሁለት ሐሳብ እንደሌላችሁ አርጋችሁ ነው ራሳችሁን የምታስቀምጡት ትምርታችን ላይ ምንም አይነት ባቢሎናዊነት የለም ሁለት አይነት አስተሳሰብ የለም ማለት ለምሳሌ ይሄን ነገር ለማጥራት ዲያቆን እስቂያስ ምን አደረጉ ደብዳቤ ላኩ ለ21 ሰው ደብዳቤ ላኩኝ ለ21 ሊቃውንት 21ዱም ሊቃውንት የተለያየ መልስ መለሱልኝ እንዴ ቀሲስ ምን ነካውት ሁለት ይላሉ እንዴ ሁለት ሐሳብ እንዳለ ይላሉ እንዴ 21 ሐሳብ ነው ያለው 21 የተለያየ ተበጣጣሰ ሐሳብ ይሄ ነው እኮ ችግሩ አየ በማርያም ዙሪያ የሰራው ታሪክ መጽሐፍ ቅዱሳዊ ስላሉ ነው ሁሉም እንደፈለገ ይጽፈዋል ያ ሶስቱን እንትኖች ዕብራውያኖች ያወጣችሁ ከእሳት እሷ ነች ይላል ያ ሙሴ እንደ ሙሴ ከፍላ ያሻገረችው እሷ ናት ይላል ያ እንትን ሁሉም የተለያየ ታሪክ ይሰራል በማርያም ጉዳይ በርግጥ እዚህ ጋር ያነሱት ቶፒክ በጥንት አብሶ አለባት የለባትም ቢሆንም 21 ሰው ደብዳቤ ላኩ 21 ሰው የተለያየ ነገር ነገረኛሉ ኦኬ አሁን ለምንድን ነው ወደዚህ የመጣሁት እኚህ ሰው ያንዴ ጨርሱት ንግግራቸውን የተወሰነ ሄድና ወደ ሐሳቡን መልሳለን ክርስቲያን በመቤታችን ላይ ሁለት አይነት ሐሳብ እንዳላቸው እኔም ማንብብያለሁ አቃል የለባትም ብለው የሚያምኑ አሉ አለባት ብለው የሚያምኑ አሉ በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ ለነገሩ ሁሉ ጊዜም ታውቃላችሁ ሁሉ ጊዜም እኚህ ሰውዬ የሆነ ችግር መንፍቅና ወይ ደግሞ የሆነ ስህተት አንዴ ሚዩት አድርጎልኝ ማንሳት ሲፈልጉ አፋቸው ላይ የሚመጡላቸው አቡነ ገብርኤል ናቸው በቃ አቡነ ገብርኤል ሁሉ ጊዜ የሆነ ችግር ካለ ገናኝት ይፈልጉት ቶሎ አይምራቸው ላይ ይመጣላቸው አይታችሁ እንደሆነ በጥንት አብሶም ብሌም የሚያደርጉት አቡነ ገብርኤል ነው በማርያም ቤዛነትም ዙሪያ ብሌም የሚያደርጉት አቡነ ገብርኤል ነው ሁሉ ጊዜ ወስደው ከኦሮሞ ጋር ቢለጥፉት እኚህ ሰውዬ ፖለቲሻን ናቸው ያው እናቃቸዋለን ፖለቲከኛ ናቸው ደንበኛ ፊት ለፊት ይወጡ አቀንቃኝ ናቸው ፖለቲካን ተውት እኔ ስለ ማንነታቸው የሚያገባኝ ነገር የለም ግን የሚያወሩትን ሐሳቦች ተመልከቱ የሚያወሩትን ጉዳዮች ተመልከቱ እንዲህ አይነት አስተሳሰቦች አሉ ይላል እንዴ ምንድነው አንድነን ወጥነን እናንተ ናችሁ 48 47 ሺህ ደረሳችሁ ስትሉ የነበሩት እኔ ባይ ዘ ዌይ እኛ ጋር ያለ ቪው 200 ሚሊዮን እንዲደርስ ነው ፈልገው ገና 44 ሺህ መሆኑ በጣም ያሳዝነኛል አዎ ሁሉም ቤካም ያለውን መረዳት እኔም ያለኝ መረዳት አምጥቼ ግን በእግዚአብሔር ቃል እንዲመዘን የተለያዩ እይታዎች የተለያዩ መገለጦችን እናስተናግዳለን
ግን መጨረሻ ላይ ፋይናል ሆኖ የምንመራበት ግን በቃሉ ነጥሮ የወጣውን ቪው ነው። አዎ እዚህ ቤት ግን ቪው አይደለም ያለው። ምላሹ ውሳኔው ይሄ ነው ትክክለኛው ብለው የሚመልሱት ሊቃውንቱ 21 የተለያየ ነገር ነው። ኦኬ ጠቅለል ላድርገው። ምን እያልኩኝ ነው ወደዚህ ሁሉ ነገር የመጣሁት? በዛው ይሄ ወደዚህ ሐሳብ ስለገባው ነው። ነገሩ ጥንታዊ መሆኑ ብቻ ነገሩን ልክ አያደርገውም። ነገሩ 21 ሊቃውንቶች የተለያየ መልስ ስለሰጡት ብቻ በመጀመሪያ 21 ሊቃውንት ለምን የተለያየ ሐሳብ ይኖራቸዋል? ለምን የተለያየ ውሳኔ ይኖራቸዋል? ለምን የተለያየ መረዳት ይኖራቸዋል? እሱ ኦርቶዶክስ ራሷ ትነጋገር። ስለዚህ ዮኒ ማኛ ልክ ነው ማለት ነው ተጽፎ ካልተገኘ እውነት ግን ተክልዬ ወይም እውነት ግን አዌ 100 ዓመት በውሃ ውስጥ ኖረዋል እንዴ የሚለውን ጥያቄ ለአንድ ካህን ብትጠይቁት የሚሰጣችሁና እንግዲህ በማርያም ጉዳይ 21 ልዩነት ካለ በተክልዬና በአዌማ አስቡት 100 ነው የሚደርሰው ማለት ነው። ኦኬ ስለዚህ ታሪኩ በራሱ ተአምሩ በራሱ ሊደረግ ይችላል። እግዚአብሔር ይችላል እያልከኝ ከሆነ ይችላል። ግን እንዳደረገው እግዚአብሔር በአዌና በተክልዬ እንዳደረገው ግን ማስረጃ የማምጣቱ በርደን አንተ ላይ ነው ያለው። ትውልዱን ዝም ብለህ በቃ ብለናል ይህን ታሪክ ተቀበል ጽፌልሃለሁ ተቀበል ማለት አይቻልም። ስለተጻፈ ብቻ ነገሩ ትክክል ይሆናል ማለት አይደለም። ማን ያለው? የራሳችሁ ወንድም አክሊለ። እንዲህ አንዳንዴ ባላ እየለፉ እንጂ ተጻፈ ብለህ 150 ዓመት እኮ ያስቆጠረ ነው የቆየ ታሪክ እኮ ነው። አንተ ትላንት ተወልደ አትበለኝ። መጀመሪያ 100 ዓመት ሙሉ የአቦይን ታሪክ የዘገበው ሰውዬ ስሙ ማን ይባላል? ማን ነው ታሪኩን ተከታትሎ ከሳቸው ጋር እውነት ከ100 ቀን በኋላ ከውሃ ውስጥ እንዳልወጡ መጀመሪያ 100 ቀንስ ማን መኖር ይችላል ውሃ ውስጥ? በርግጥ እሺ ታምራት ነው ካልከኝ ልስማ። ግን ማን ተከታትሎ ዘገበው? ታሪኩን ዝም ብለን አናምንም ነው ተጽፎ ስለተገኘ አናምንም። ስለዚህ የተክልዬ ሲሆን አናምንም። የዮናስ ግን የዮናስ ማኛ ሳይሆን የዮናስ ግን በአሰነባሪ የተዋጠው ሲሆን እናምናለን። አዎ አህያዋ ተናገረች ሲሆን እናምናለን። ለምን? ተጽፏል መጽሐፍ ቅዱስ ላይ። ያንተ ግን የተጻፈው የሆነ ደብተራ ነው የጻፈው። ያንተ ግን ወደ ራስ ሊቃውንቶች ሲመለስ ግን ጭቅጭቅ ይፈጥራል። እኔ እንጃም ይላል። እኔ ጥንታው ብሶ አለባት ግን ምን መሰለ እየተባለ 21 የተለያየ ምልከታዎች አሉ። እንግዲህ ሲሪየስ በሆኑ በሜሮሎጂ ላይ እንኳን እንዲህ አይነት ምልከታዎች አሉ ማለት ነው። ባጭሩ ወደ ማጠቃለያ ስናመጣው አሁን ገብተህ የምታወራን ከሆነ ወንድሜ የአንተ ድርሳንና ገድል ያሰፈርካቸው ታሪኮች እስኪ በእግዚአብሔር ቃል ይፈተሹ። አይ ሳይፈተሹ እመን ኢትስ ሚራክል ብትለኝ how do I know that it really happened? በሰውየው ህይወት የእውነት እንደተፈጠረ ምን ማስረጃ አለ? የእግዚአብሔር ቃል አይደል ዝም ብዬ እንዳምነው። አሁን ስደጋግሞ ትንሽ እየገባህ መጣ አይደለ? ስለዚህ ጥላቻ አይደለም ያዘነ ስሙን በፓስተር ቀይረው ከፈለክ ፓስተር ከሌ 100 ዓመት ውሃ ውስጥ ኖሯል ብትለኝ የራሱ ጉዳይ ነው የምልህ። የራሱ ጉዳይ ነው። በመጀመሪያ ከኛ ህይወት ጋር የሚያገናኘው ነገር የለም። እንደው የእውነት ደግሞ ቅድም እንዳልኳችሁ መቼም ተአምራት ይፈጠራሉ ይደረጋሉ። እግዚአብሔር ጸጋን ለሰዎች ሊሰጥ ይችላል። አዎ ግን ማስረጃን ጠይቀባቸዋል መጽሐፍ ቅዱስ ስላልሆነ። እሺ ተደረገን በለ ተአምራት ሆነን በለ ምን ያገናኘው ከኛ ህይወት ጋር? ለኔ ብለው ነው ውሃ ውስጥ የምኖሩልኝ አይደለም። ለኔ ብሎ ያደረገ አንድ የአብ ልጅ ኢየሱስ ክርስቶስ ብቻ ነው። አንድ እኮ ነው ብለህ እከሊት የምትባል ለኔ እንትን ያደረገች የለም። በመዳኔ ጉዳይ ነው ማወራችሁ። አዎ በርግጥ ትላንትና እኛ አይነ ስውሩ መጋቢ አዲስ በመዳናችሁ ጉዳይ ሰይጣንም አለበት ብለዋል። ለመዳናችን ሰይጣንም አስተዋጽኦ አለው ብለዋል። ከፈለጋችሁ እኔ ለጥፌላችኋል ቪዲዮውን ግቡና ስሙት። ሁሉም ውሃ የቀዳውም ነው ምን ውሃ እንትን ያለውም አለበት፣ እንጨት የፈለጠው ነው ያሉት እንጨት ያዘጋጀውም አለበት እያሉ ሲያወሩ ነበር። ተውት። እሱ እኚህ ሰውዬ የምንፍቅና ባላባት ስለሆነ ችግር የለው። ዋናው የምንፈልገው ግን ዛሬ እያወራን ያለው ነገር ምንድን ነው ወገኖች? ታሪኮችን ስታመጡ መጽሐፍ ቅዱስ ውስጥ የሌሉ ከሆኑ አዎ ሊከናወን ይችላል ሊሆን ይችላል። ፓስተሩ 100 ዓመት ውሃ ውስጥ ኖሮ ሊሆን ይችላል። ግን ውለዳት ማስረጃ መቼ ጠየከኝ ለከሌና ለከሌ ለሚባለው ተአምር አይን በራ ሲባል መቼ መረጃ ጠየከኝ ካልከኝ እሱ መጽሐፍ ቅዱስ ላይ ስላለ አልጠይቅም። እኛ መጽሐፍ ቅዱስ አንጠራጠርም። ለሰከንድ ነው ማንጠራጠረው መጽሐፍ ቅዱስ ሲሆን። ግን የፓስተር ታሪክ ሲሆን ግን እንጠራጠራለን። የሉተር ታሪክ ሲሆን ግን ይፈተሽ እንላለን። ይመርመር በቃ እንዴ ሉተር እኮ ይሁና who cares ይሁን we love him we respect him የቤተክርስቲያን አባት ነው። ሉተራኖችን መካኒስቶችን በጣም ነው ሪስፔክት የምናደርገው። ግን እንደዚህ አይነት ታሪኮች መጽሐፍ ቅዱስ ላይ ያልሰፈሩ ትምህርቶች ከሆኑ ኑ እንወያይበት። thank you for your view እናመሰግናለን። እንዲህ አይነት ቪው ይዘህ ስለመጣ ድንቅ ነው። ጌታ ይባርክ። ስንቱ ዳተኛና ቸልተኛ በሆነበት ነው እንግዲህ እሱ ስንት ነገር ተቃውሞ ብዙ ለቤተክርስቲያን የሚጠቅሙ ስራዎችን የሰራው። ግን የማይመዘን የማይበጠር የማይፈተሽ ሰውም ትምህርትም የለም ነው እኛ ጋር ያለው ነገር። ስለዚህ ዮኒ እናመሰግናለን። ቪዲዮውን ቤካ ይጨርስልን። ትክክል ነው። የተክልዬ ታሪክ መጽሐፍ ቅዱስ ላይ ስላላገኘው አለማመኑ፣ የአዌ ታሪክ መጽሐፍ ቅዱስ ላይ ስላላገኘው አለማመኑ ትክክል ነው። እግዚአብሔር ይችላል፣ በደንብ ይችላል። አሁን እንዲህ ደጋግሜልህ መቼም አልገባኝም እንደማትለኝ አስባለሁ።
እሺ ቤካይ ቀጥሉ፣ እናንተ እህቶችም ቀጥሉ። ተባረኩ። ቤካይ አለ ደግሞ እኮ ይገርማል። አንድ እኔ ኮሜንት ብዙ አልመልስም፣ ግን አንድ የመጨረሻ ያው ሳላይ ስለማወራ ነው። መጽሐፍ ቅዱስ ላይ የተጻፈውን ተአምር አይተ ነው ያመልኩ። መጽሐፍ ቅዱስ ላይ ያለ ነገር ማየት ማሽተት መቅመስ አይጠበቅብኝም። መጽሐፍ ቅዱስ ላይ ስላለ ብቻ ብላይንድሊ ነው ማምኑ። ብላይንድሊ በቃ ላይክ ምንም ኩዌስችን ሳላረግ። ይሄ ነው ችግራችን የክርስቲያኖች። አንድ ያለብን ችግር ምንድነው መሰላችሁ? መጽሐፍ ቅዱስን እናምናለን እኛ። አየ የማላምነውን ለሙስሊም አልሰብክም። እናንተ ግን በድፍረት ምን ስትሉ ነበር? እንትን ቃል እኮ ከእንትን ጋር ይጋጫል እያላችሁ ለሙስሊም መሳሪያ ስታቀብሉ ነበረ። መጽሐፍ ቅዱስን እንዲያክፋፉት ሄደን ወንጌል መስበክ እንዳንችል ምንድነው ገድል የለም መጽሐፍ ቅዱስ ላይም እኮ ስህተት አለ ያላችሁ ደፋሮች ናችሁ። እናንተ የእግዚአብሔር ቃል ጠላቶች ናችሁ ስንል በዚህ በምክንያት ነው። ተመልከቱ። ግን ለክርስትና ወገን እንትሉና የክርስትና መጽሐፍ የሆነውን መጽሐፍ ቅዱስ ግን ልታብጠለጥሉ ትፈልጋላችሁ ገድሎቻችሁን ለማስመለጥ። አይ ዳጊ አታካብድ። ምንድነው መጽሐፍ ቅዱስም እኮ ስህተት አለበት እንዴ? ክርስቲያን እንደዚህ ይላል። ለሙስሊም አሁን አንተ ሄደ ምንድነው ምን ብለን የምትመሰክርለት? አንተ መጀመሪያ ሂድ በዛ መጽሐፍን አጣራ፣ ከዛ ለኔ መተህ ትመሰክርልኛለህ። ኢየሱስ ስለምትለው ለኔ ከመንገር በፊት መመሪያ ያልከው መጽሐፍ ቅዱስ ሂድና አስተካክል። መጀመሪያ ችግር አለበት እንዴ? ለዚህ አይደል እንዴ ማን ነው የሚባለው ሰውዬ ወደ ሙስሊም ሄደው አኪዩዝ አድርጎ ማለት ነው አንተን እንድጠራጠር መጽሐፍ ቅዱስን አድርገው ወደ ሙስሊም የላከኝ አለው። ኦኬ ለማንኛውም ግን ምንድነው እህቴ አዎ መጽሐፍ ቅዱስ ሲሆን ብላይንድ ነው የምናምነው። አናሸተው አንቀምሰው ምን አንለው የእግዚአብሔር ቃል ስለሆነ እናምናለን። እዛ ላይ ያሉትን ተአምራቶች በሙሉ እንቀበላለን። ከአይምሮ በላይ የሆኑ ተአምራቶች አሉ። እንዴት ግን ይሆናል የሚያስብሉ ግን የእግዚአብሔር ቃል ስለሆነ በጣም ነው ሪስፔክት የምናደርገው። አሁን እናንተ ተራ ደግሞ ያዌም እኮ የእግዚአብሔር ቃል ነው መጽሐፍ ቅዱስ ላይ ገጽ እዚህ ላይ ምዕራፍ እዚህ ላይ አለ ስትሉን ደግሞ እንግዲህ እንወያያለን ማለት ነው። አሁን እኮ ሁሉ ተረት ለማስመለጥ ነው። ተረቶቻችሁን እኮ ከመጽሐፍ ቅዱስ ጋር ውድድር ማለት ነው። አህያ የተናገረበት ገድል ላይ ተጽፎ ብታየው ኖሮ ትቀበለው ነበር። አልቀበለውም። ገድል ሲሆን አልቀበለው፣ መጽሐፍ ቅዱስ ሲሆን እቀበለዋለሁ። ገድልን የጻፈው የሆነ ሰውዬ ነው፣ በመንፈስ ተመርቶ አይደለም። መጽሐፍ ቅዱስን ግን ዳውት አናረግም። እኛ እኮ ክርስቲያን ስለሆነን ነው። እናንተም አንተን ከንትን ጋር ይጋጫል ያላችሁ ስትከሱት ነበር መጽሐፍ ቅዱስን። እኛ ግን አንከሰው መጽሐፍ ቅዱስን። እኛ የምንከሰው የፓስተር የጻፈውን ጽሑፍ ነው የምንከሰው። ይመርመር እንላለን። ፓስተር ከሌ ጻፈው ይመርመር እንዴ? ወንጌላዊ እኮ የራሱ ጉዳይ ይመርመር። እሺ ነብይ ከሌላ የተናገረው እኮ ትንቢቱን ይመርመር በእግዚአብሔር ቃል። አየ ግን ጳውሎስ ስትለን ይመርመር አንልም። ዮሐንስ ስትለን ይመርመር አንልም። ትንቢተ ኢሳይያስ ስትለን ይመርመር አንልም። በቃ አሁን በደንብ እየሰረጸ ነው እየገባ ነው ወደ ውስጥሽ። ተባረኩ። ቤካ ይቀጥል። እሺ አፈራን ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። ተአምር የሚባለውም ይሄ ነው። ገርል ያልነው ስለዚህ አይደል? ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ምንም የሚደንቅና የሚያስደነግጥ ነገር አይደል። ዳግሻዬ ምትሏል ቤካይ አይ በቃ ምን እያሉ ነው መሰለህ? እሳቸው ተአምሩ ሊሆን አይችልም እያላችሁ ነው ወይ እያሉ ነው። ሊሆን ይችላል ተአምሩ። ከዚህ በላይ 100 ዓመት ያላችሁትን በ500 ዓመት አባዙት። እኛም ያገባን የለም። ግን መጽሐፍ ቅዱስ ላይ ስላልሰፈረ መረጃ አምጡልን ያለው። ዛሬም እግዚአብሔር ተአምራትን ያደርጋል። ዛሬም የሚገራርሙ ሚራክሎች ይሰራል። እግዚአብሔር ይችላል ብለን እናምናለን። እኛ እግዚአብሔር አይችልም የምንል ሰዎች አይደለም። ግን መጽሐፍ ቅዱስ ላይ ያልሰፈረ ተአምር ስለሆነ ፓስተሩ መጥቶ መድረክ ላይ ሲመሰክርልን እከሊት መታ ቤተክርስቲያናቸው ኦርቶዶክስ ቤተክርስቲያን ስትመሰክር ማስረጃ ጠይቋት ያለው እኮ እንዴ። ለምን ዮናስ እሱ ብቻ ሳይሆን ለምሳሌ እግዚአብሔር አምላክ እነርሱን ታደጋቸው ማለት ግን እነኚህ የታደጉ ሰዎች ደግሞ በእነሱ ስም ደግሞ ሌሎችን እነሱ እንዲታደጉ ዘንድ ስልጣን ሰጣቸው ማለት አይደለም። አሁን ችግሩ ምንድነው? እነ አቡነ ገብረ መንፈስ ቅዱስም ይባሉ እነ አቦ ማለት ነው። እነ ተክለ ሃይማኖትም እነ ተክለ ሃይማኖት የእግዚአብሔርን ቦታ ይዞታል። መጽሐፉ የሚነግረን እግዚአብሔር አምላክ አዳናቸው ነው። ኦኬ የእነሱ ገድል ደግሞ የሚለው እነሱ ራሱ ገድል የተጻፈላቸው አካላቶች አዳናቸው ብሎ ነው የሚያምኑት። ለየቀል ነው። እግዚአብሔር አምላክ እነኛ ሰዎች ምን ብሎ ነው ዳግሻዬ? ይገናኛል? አይገናኝም እኮ በምንም ሊገናኝ የሚችል ነገር አይደለም። ለምሳሌ ናቡከደነፆር ላቆመው ምስል አይደለም እነዚህ ሲድራቅ ሚሳቅ አብደናጎ ራይት መተው ይህንን የመለከት ድምፅ በሰማችሁ ጊዜ ንጉሱ ናቡከደነፆር ላቆመው ምስል ወድቃችሁ ስገዱ አይደል ትእዛዙ። ከዛ ደግሞ ያልሰገደ ደግሞ ተቀምጦታል ማለት ነው።
ከሰገድክ በእሳቱ ከመጣል ተርፋለህ፣ ካልሰገድክ ደግሞ ወደ እሳቱ ትጠራለህ። ስለዚህ እነኚህ ወጣቶች እኮ ያሳዩን ስግደት ለአንድ ለእግዚአብሔር ብቻ ነው፣ እኛ ጣዖት አናመልክም ብለው እምቢ ያሉት። አይገናኝም እኮ እምቢ ያሉት እነኚህ ሊመለክ የተገባው አምልኮ የተገባው ልዑል አምላክ እግዚአብሔር ብቻ ነው ብለው እምቢ ያሉ፣ ስላልሰገዱ ተጣሉ። ያዳናቸው አልሰግድም ብለው ስግደት ለእግዚአብሔር ነው ብለው እምቢ ያሉት እግዚአብሔር ነው ያዳናቸው። እነሱ እምነታቸውን ካየ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ማለት በቃ አለቀ። ቁርጥህን እወቅ ንጉሥ፣ አንተ ላቆምከው ምስል በጭራሽ አናደርገውም፣ ነውር ነው አሉት። ራይት። ስለዚህ ያዳናቸው ጌታ እግዚአብሔር አምላክ እነኚህን 30 ደቂቅ እነሱ እንደሚሉት በእነሱ ቋንቋ ልጥራና ያዳናቸው እግዚአብሔር ነው፣ የታደጋቸው እግዚአብሔር ነው። የምን የፍጥረት ሁሉ ገዢና ባለቤት የሆነው እግዚአብሔር። ወደ ኦርቶዶክስ ደግሞ ከመጣ ደግሞ እነኚህ በንጽጽር ያቀረባቸው አካላቶች አምልኮን የሚቀበሉ ናቸው። ዳጊ እንደሚያድናቸው የሚታመኑ ናቸው። አይገናኝም፣ በጭራሽ ነው አይገናኝም። እናንተ ኦርቶዶክሳውያን እነ ተክለ ሃይማኖትን ታመልካቻላችሁ፣ ተክለ ሃይማኖት እንደሚያድናችሁ ታምናላችሁ። እሱ ብቻ አይደለም፣ በክርስቶስ ሳያምን የሞተ ሰው ነፍሱ ከስጋ በተላቀች ጊዜ ኃጢአተኛው ሰው ማለት ነው። ኃጢአተኛው ሰው በተክለ ሃይማኖት ቀን ምንድነው ስለተገኘ አሊያም ደግሞ ድንገት በተቅማጥ በሽታ ቢሞት ሰውየው ባለማመኑ ፍርድ ኖሮበት ሲያበቃ በተክለ ሃይማኖት በተቅማጥ በኪዳኑ ቀን ስለሞተ በቀጥታ ወደ እግዚአብሔር መንግስት በተክለ ሃይማኖት አማካኝነት ይገባብላችሁ ታምናላችሁ። በምን ነው የሚገናኘው? አሁን እነሱ ሊቀ ሊቃውንት ናቸው። በቃ መስጥሮታል። ታውቃለህ? ሶፍት ያሳስብላ ና ግባ ብራዘርዬ፣ ገባ ብራዘርዬ፣ ገባ። እሺ ዳግሻዬ በቀጥታ ይቻላል። ላይክ እናስገባቸው እስቲ በእናትህ እነዚህ እናስገባቸውና ደግሞ ችግር የለም ዮኒም ምሽን ትለዋለሁ። ኤኒዌይስ ሊሰሩበት የተፈለጉት ፖለቲካ ምንድነው መሰለህ? አናናቀ፣ ቅዱሳናችንን አናናቀ፣ እግዚአብሔር አይችልም እያለ ነው ወይ በእነሱ ላይ አፉን የሚከፍት ምንም እንዲህ ያለ ፖለቲካ አትሰራም። ስትጠየቅ ከች ማድረግ ነው። ፓስተር ነኝ ከሆነ ስንት ዓመት አገልግዬ እንዴት ፓስተርነት ወዴት አለ መፈራቴስ ምናምን የሚሰማ የለም። በቃ የምታመጣቸውን ታሪኮች በመጠቅላላ በመጽሐፍ ቅዱስ እስካላስደገፍክ ድረስ እናቴ ትሙት ብትል ይኸው ከሌን ጠይቀው ብትል አንዳንዱ ነገር በመጀመሪያ ነገር እንደ ታሪክ ራሱ ዝም ብለህ ያው እንደ ሚራክል ትቀበለዋል እንጂ እንደ ታሪክ ስትሰማው ማን ነው አካውንት ያደረገው? ማን ነው የጻፈው? ማን ነው? እስኪ ንገሩን። ያንን 100 ዓመት እሳቸው ውሃው ሲገቡ ከጎን ከስራቸው የተከተለ ታሪኩን ማን ጻፈው? ራሳቸውን የጻፉት የራሳቸውን ገድል? ኦኬ ጥሩ። በምን ይታመናል? አጋነው ጽፎስ ቢሆን በምን እናውቃለን እንዴ? ማስረጃ መቅረብ አለበት። መጽሐፍ ቅዱስ አይደለም አንጠይቅም። ከመጽሐፍ ቅዱስ ካሳየን በፍጹም አንጠይቅ። ማአት ሚራክል ነግርሃለሁ። ማአት ሚራክል የሞተ ተነሳ የሚል አሳያለሁ። ምንም አንጠይቅም። እንዴት ተነሳ ላዛር በምን እንዴት አንልም እኛ። በቃ የኤልያስ መቃብር እንትን ሰው ፈወሰኝ አንጠይቅም እኛ። መጽሐፍ ቅዱስ ስለሆነ ነው። ግን የፓስተር ከሌ መቃብር ፈወሰ ስትልን መቼ የት? እስኪ ማስረጃ ማን የተነሳው ሰውዬ ገባ? እናጣራለን። ምን ነው አንተ ኤልያስን አጣርታል? ኤልያስን አላጣራ። የኤልያስ መጽሐፍ ቅዱስ ነው። ይሄ ነው እንግዲህ ሳይድ የምናደርገው እኛ ለመጽሐፍ ቅዱስ ነው። ለፓስተር ታሪክ ሳይድ አናደርግም። ለሆነ ቄስ ታሪክ ሳይድ አናደርግም። ይሄ ነው ማመን ማለት እንደዚህ ነው። እግዚአብሔርን ቃል ስናምን እንደዚህ ነው። ይጣራ ነው እኮ እኛ ያለው ደግሞ ይመርመር ነው። ገና እንደሰማነው እኮ ሪጀክት አናደርገው። 100 ዓመት ኖረዋል እሳቸው። ጥሩ ችግር የለም አምጣው። አሬ ኖሩት 100 ዓመት ያው ላንብብል ገሩን ላንብብል እንዴ ያው እኔ ጋር እኮ ገርሉ አለ እንደዚህ ያለ እንዴ ምን 100 ዓመት ዳልሻይ ምን 100 ዓመት እንደዚህ ያለ ወለ በስማም ግን የመጨረሻ እያየሁት ታውቃለህ። በእነዚህ 5-6 ወራት ብቻ እንዲህ እያየሁት እየፈራረስን ኦርቶዶክስ ትምህርት ይሄ ሐሰት ትምህርት እያየሁት። ምክንያቱም የምናወራው ነገር ሁሉ ኢት ሜክስ ሴንስ ጭንቅላት ላለው ህሊና ላለው ሰው ሴንስ የሚሰጥ ነው። ገባ? ጸረ ተአምራቶች እንዳይሉ ተአምራትን እንቀበላለን። ተመልከት እንግዲህ ጸረ መስቀል እንዳይሉ ምልክትነትን እንቀበላለን። ማን ነው ጸረ መስቀል የሆነ እንግዲህ ከተባለ ላይቭ ዓለም ሚዲያ እያየ ህዝብ እያየ ነው መስቀል ያቃጠሉት። እኛ ግን ጓዳ የቀደደችው ሴትዮ የተቃወመ ነበር። ጓዳዋ እኮ መኝታ ቤቷ የቀደደችው ተመልከት። የተወሰነ ሰው ነው ያየው፣ የተወሰነ በቲክቶክ የተቀባበለው። እነሱ ግን ዓለም ሚዲያዎች የሚያዩት ቦታ ላይ መስቀል አቃጥለው የመስቀል ፍቅር ነደደ ይልሃል። በጣም እኛን የመስቀል ጠላት ይለናል። መስቀል ጠላትም ወዳጅም የለውም ብሮ፣ መደበቅ አትችልም።
ገድል ውስጥ ያንተ ታሪክ ውስጥ in the past 6 months ብቻ አስተውላችሁ ከሆነ በሚያስደነግጥ ፍጥነት ሐሰት ትምህርቶቻቸው እየፈረሱ ነው። በሚያስደነግጥ ፍጥነት። ምክንያቱም የምናወራው ሜክ ሴንስ ያደርጋል። የምናወራው እንደ እግዚአብሔር ቃል ነው። that's it። ማስረጃ ሲባሉ የሉም። ሰድበው ይወርዳል። ናግባ ሰድበው ይወርዳል። አለቀ። እናትህ አባትህ ስትል ትውላለህ አንተ። እኔ ደግሞ ስለ ኢየሱስ እነግርሃለሁ። ቀጥል ቤካ የሬዲ ቆም መጽሐፍ ቅዱስ ላይ እኮ በተለይ የሰው ልጅ የእድሜ ገደብ ተቀምጦለታል። የእድሜ ገደብ ተቀምጦለታል። እሺ እዚህ ጋር ለምሳሌ እንደዚህ ያለ በግብፅ ገዳማት 300 ዓመት ኖረ ይላል። 300 ዓመት 300 እሺ። ከዛ ደግሞ እንደዚህ ያለ ከዚያ ሞቶ ግብጾችን ማን ነው የሚሉት? አያውቁትም። እሺ ቀጥል። ግብጾች አሁን የአቦይን አያውቁትም ነው። እድሜው ለምሳሌ በግብፅ ገዳማት 300 ዓመት ኖረ ማ የነሱ አቦ። ከዚያም ወጥቶ የኢትዮጵያ ገዳም ዞረ። በዝቋላና በምድረ ከባዕድ 232 ዓመት ያህል ከዛስ ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ኖረ። 30 ቤካዬ ምን መሰለህ? ኢትስ ኦኬ እውነት ነው በለ ተቀበለው እኮ እውነት ነው። ማስረጃ ስጠኝ ነው የምትለው እኮ። አሁን ይሄን የጻፈውን አካል ማን የጻፈው? ማስረጃው የት አለ? መጽሐፍ ቅዱስ ስላልሆነ ምስክር ጥራ ትለዋል። እስኪ እንትኑን ጠብቆ የጻፈውን ታሪክ ጠብቆ ማስረጃ አምጣልኝ ነው እኮ። በቃ ሌላም እኮ ምንም የለም እኮ እንጂ ለምን ሆነ እንዴት ይኖራል ምናምን አንልም። እሺ እግዚአብሔር ይችላል አይደል? ኦኬ ይችላል። እግዚአብሔር ችሎ በአንተ ህይወት በአንቺ ህይወት በሳቸው ህይወት እንዳደረገ ማስረጃ አምጣ እኮ ነው ያለ። አትደበቅ፣ ባይብል ውስጥ አትደበቅ። እኛ ለባይብል ማስረጃ አንጠይቅም። እኛ ሙስሊም አይደለንም ለባይብል ማስረጃ የምንጠይቀው። እኛ ኦርቶዶክስ አይደለንም ለባይብል ማስረጃ የምንጠይቀው። እናንተ ናችሁ። ቀሲስ ዲበኩሉ ናቸው እንግዲህ እንትን ጥቅስ ከእንትን ጥቅስ ጋር ይጋጫል ብለው መጽሐፍ ቅዱስ እንደሚጋጭ ተመልከቱ። እንግዲህ የመጽሐፍ ቅዱስ የእግዚአብሔር ቃል ጠላት ካልሆንክ በስተቀረ እንዴት የእግዚአብሔር ቃል እንደሚጋጭ ልታስረዳ ትላላጣለህ? ችግር የለውም። እሺ ቀጥሉ። ለማንኛውም በደንብ እያየን ነው። በሁሉ ነገር ጠላት እያየን ነው። ገባ ማለት ነው። እሺ ዴቪድ አሌክስ እሺ ዳዊት ኑሃሚ እናንተ ግን በቃ ትትና የሚባል ነገር የላችሁ ማለት። እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? በጣም ደህና ነኝ አለን። እግዚአብሔር ይመስገን። ዘንድሮም እየተቀባበላችሁ በቃ ሀሜታችሁን ታጧጥፉታላችሁ። እስቲ አይ ተረጋጊ፣ አይዞሽ። ምን ስድብ ከሆነ እንሰጥሻለን። ችግር ረጅም ሰዓት ነው የምንሰጥሽ። ስድቡንማ እናንተ ለምን ጌም አትጫወቱም ግን? እሺ ስሚኝ እታለምዬ፣ ሁሉ ጊዜ ችግርሽ ምንድነው መሰለሽ? ለምን ጌም አትጫወቱም? እሺ ኦርቶዶክስ ነሽ? ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እርግጠኛ ነሽ? በጣም ተቃጠሉ እስቲ። እንደው በቃ ኦርቶዶክስን ሰብካችሁ አንድ ቀን ባይብል ሳሰብኩ ይኸው ቲክቶክ ሊዘጋላችሁ ነው። እሺ እኔ የምልሽ እስቲ በምን ደግሞ ወሬ ታወራላችሁ የዛኔ? እኔ የምልሽ እስቲ ከኦርቶዶክስ ተዋህዶ አንቺ የምትያት ቤተ እምነት እኔ ልሰድባችሁ ነው የገባሁት። ከአንተ ጋር ስለ ባይብል አላወራም። ምክንያቱም እናንተ የማያገባችሁ ውስጥ ነው የምትገቡት። ኦርቶዶክስ ተዋህዶ ቤተ እምነት ከሐዋርያት ስትቀባበል የመጣችው ትውፊት ምናምን አለን፣ በሐዋርያት እና በነቢያት መሰረት ታንጻለች ብለው ያምናሉ። እሱን ትቀበያለሽ? አላው ስለ ባይብል ከእናንተ ጋር አላወራም። ምክንያቱም እናንተ ቁጭ ያላችሁት ሐሜት ላይ ስለሆነ እኔ የሚሰድብ ነው የገባሁት። ማሳቂም የወረድሽ በቃ ምን ማለት ይቻላል? ታዲያ ወረድሽ። ታዲያ እኔ ምን አልኩኝ? ታዲያ ምንም ማድረግ አይቻልም። እኔ እኮ ትላንት ስናገር ነበረ። አሁን አንድ ኦርቶዶክሳዊ ብሞት ደስ ይልሃል ብትለው ድብን በል ነው የሚል አስበዋል። አሁን ምንድነው መሰለህ ኢሚዲየትሊ ራሱን እኮ አንዴ ጊዜ ወስዶ ቤቱ በሩን ዘግቶ እኮ ሰው እንዲሞት የምፈልግ ከሆነ ገባ ምንድነው ከዛ ሰውዬ ብለህ ያ ሰውዬ ቤተክርስቲያን ነካብኝ ብለህ ነው። ኦኬ አንተ ሞቱን የምትፈልግ ከሆነ መጥፋቱ የምትፈልግ ከሆነ በበሽታ መያዙ የምትፈልግ ከሆነ ምንድን ያሰብከው? ያሰብከው ምንድነው? ኦርቶዶክስ ብቻ ኦርቶዶክስ የሆነ ብቻ እንዲድን ነው የምትፈልገው ማለት ነው። አየህ ኦርቶዶክስ የሆነ ብቻ እንዲድን ከሆነ የምትፈልገው ኢየሱስ ወደ ምድር የመጣበት ዓላማ አልገባህም ማለት ነው።
የሆነ ኢትዮጵያ ውስጥ ያሉና የሆኑ ሀገር ያሉ ኦርቶዶክሶች ብቻ እንዲድኑ ከዛ በኋላ መንግስተ ሰማያት እኛ ቀርተን እነሱ ምንድን ነው ያሰባችሁት? አልገባኝም። ማለት ጥላቸውን በልክ ለምን አታረጉት? ምንድነው አት ኤንድ ኦፍ ዘ ዴይ ጴንጤ ገብቶ ኦርቶዶክስ እንዲቀር የሚያስብ ጴንጤ ካለ ምን አስበህ ነው? አልገባኝም። አንተ እምነት ገብቶሃል፣ ሃይማኖት ገብቶሃል፣ ኦርቶዶክስ ጠፍታ አንተ ልትለመልም፣ አንተ መንግስተ ሰማይ ልትገባ፣ ኦርቶዶክስ ተዋርደው ኦርቶዶክስ ተሰድባና በቃ እንትን ብላ ተጥላ ከዛ አንተ መንግስተ ሰማይ ልትወርስ እንደዚህ ነው የምታስበው? ለምን አይቀርብም? ለምን አትዘምትም እኮ ብያለሁ። ትናንትና ነግሬሃለሁ እኮ መሳሪያ አንግበህ ዝመትና የሆነ ወይ ቢያንስ ወይ ለሀገር ወይ ለአካባቢ ወይ ውለታው አለ። በቃ አንተ ተወው፣ ሃይማኖቱን ተወው። ለምሳሌ ዳግሻ ኪንግን አውራው። ኦኬ እሺ፣ ኪንግ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን ወንድማችን። ዛሬ ለየት ያለ ውይይት ላይ ነን ያለነው። ከየት ቤተ እምነት ነህ? በመጀመሪያ ኦርቶዶክስ ተዋህዶ። እሺ፣ ዛሬ ለየት የሚያደርገው ምንድነው? አንተ ነህ ጠይቀህ የምንጀምረው። ጠይቅ እስኪ የሆነ ጥያቄ። በዚህ ባነሳ ነው ሀሳብ ላይ ጥያቄ አለ? ኦኬ፣ በዚህኛው በጽሁፍ ላይ ባለው ነው? አዎ ጽሁፉ ላይ ባለው። አሁን ከሆነ ያልገባው ከዚህ በፊት እያወራን ነበረ፣ ስለ ተአምራት እያወራን ነበር፣ መጽሐፍ ቅዱሳዊ ስለሆኑ ጉዳዮች እያወራን ነበር። እስኪ ነገሩና ማለት አሁን የገባሁት ብዙ እንትን አላልኩም። እሺ እንደዛ ከሆነ እንጠይቅህ። አቡዬ 100 ዓመት ውሃ ውስጥ እንደኖሩ ታውቃለህ? እንጃ እኔ ያው እሱን ስላላነበብኩኝ አላውቅም። አታውቅም? በባህር ውስጥ ተዘግዝቀው 100 ዓመት ሲጸልዩ እንደኖሩ አታውቅም? አልሰማም ታሪካቸውን? ያው ትንሽ ነው። እኔ ብዙም ጠንካራ ስላልሆንኩ እምነት ላይ እኮ እስኪ ስለሆነ ቅዱስ የሰማኸውን ስለሆነ ሰማዕት የምትለው የሰማው ታሪክ ካለ እስኪ ንገረን። ስለፈለከው መርጠህ ትንሽ አጭር ታሪክ ስለ አርሴማ ስለ ምናምን ብዙ አሉ መቼም ቅዱሳን። ተክልዬ እስኪ አንድ አፍ ላይ መጣልን ትዝ ያለህን ንገረንና እንስማ። ያው እኔ ስለ አርሴማ ያው አላገባም ነው እንደዚህ ይሆናልሽ ብላ እንደተሰዋች ምናምን ነገር አውቃለሁ። ኦኬ ታሪኩን ሰምተሃል አይደል? የተወሰነውን ያው አሁን ስለ እንትን ስላልኩት ነው። ኦኬ ታሪኩ እውነተኛ ነው? ያው እንደዛ እውነተኛ ተብሎ አይደለ እንትን የተባለው? ያለ ብዛት ታዲያ ለምን ይደረጋል? ምክንያቱም ልክ ነሱማ ተብሏል። ግን ታሪኩ እውነተኛ ነው ውሸተኛ? ያው እኛ እውነተኛ ነው ብለን ነው ምናምን። ኦኬ ለማመን ምኑን ያሳመነህ? ታሪኩ በማስረጃ ስለቀረበ ነው ያመንከው? ታሪክ ይምጣና አምናለሁ ነው? አይ እንደዛ ሳይሆን አንደኛ ነገር በማስረጃ ስለመጣ፣ ሁለተኛ ነገር ያው በማስረጃ ነው። አሁን ማስረጃ ተጽፏለን እንደዚህ ተብሏል ስለተባለ በእምነቴ ተቋም ላይ እዛ ነው ያመንኩት። ስለዚህ የተጻፈ ጽሁፍ ስለሆነ አይደል? ጽሁፍ ካለው ደግሞ በቃ ማስረጃ አለው አይደል? yes ጽሁፍ ካለው። እሺ እንደዚህ ተብሎ ነበር በቪዲዮ ላሳየህ አንድ ጊዜ አይችል ላስነብብህ። አንዴ ቤካ ትልቁ አድርገኝና እንዲህ አይነት ወንድም አይደል እንዴ የምፈልገው ጎበዝ ተወያይ። እችል ላሳየው አንድ ጊዜ ቤካዬ በቪዲዮ ላይ አድርገኝና ቤካዬ ለምሳሌ እሺ ራሴን በትልቁ ላድርግና ኪንግ ይሰማል? ድምጼ ይሰማል? እሺ ይሄን ላሳየህ አንድ ጊዜ ቪዲዮ ነው። ከፈለክም ከፍተውና እንሰማዋለን አብረን። ይኸውልህ ቪዲዮ ላይ እዚህ ጽሁፍ ላይ ኮሜንት እያደረጉ ነው። ቀሲስ ዲበኩሉ የሚባሉ አንድ ቀሲስ አሉ፣ ታውቃቸው ይሆናል። ይሄን የጻፈው አኬ ነው የጻፈው። ምን ብሎ ጻፈ መሰለህ? ለምሳሌ እንደዚህ አይነት ታሪክ ለምሳሌ የጻፈውን ታሪክ እናንብበው። የእህተ ማርያም ተከታዮች ጌታችን የተወለደው ኢትዮጵያ ውስጥ ነው እያሉ ነው። ጎጃም አካባቢ አሉ እና የተጠመቀውም በአባይ ወንዝ ነው አሉ። ይህን ታሪክ ጻፈ። ከዛ የሚቀጥለው ላይ ምን አለ? ይህንን አሁን ድንገት አጽፈውት ተጽፎ ማለት ነው ልክ እንደ አርሴማ ታሪክ ተጽፎ አስቀምጠውት ከ150 ዓመት በኋላ የሚመጡ ክርስቲያኖች ሲያወሩ
እንደ ማስረጃ ጥንታዊ ጽሑፍ ብለው ቢጠቅሱት አስባችሁታል? እድሜ ስለጠገበ ስለተጻፈ ተጽፎም ስለተገኘ ብቻ ማስረጃ ብለው ጥንታዊ ጽሑፍ ብለው ቢጠቅሱት አስባችሁታል አለ። ከዛ በመጽሐፍ የተገኘው ሁሉ በአደባባይ አይወራም፣ ባላየ እንለፍ አንዳንዴ አለ። አንተ ባላየ ያለፍከው ትምህርት ነው የአርሴማ ትምህርት ወይስ ያመንከው ትምህርት ነው? እኔ ያመንኩት ነው። ያመንከው ነው። ተጽፎ ስለተገኘ ብቻ ማስረጃ መሆን ይችላል ማለት ነው አይደል? ፍጹም እንደዛ አይደለም እኮ። አንደኛ ነገር በብዙ አባቶች እንትን ተብሎ ታይቶ ተመርምሮም ከዛ በኋላ እንጂ ስለተጻፈ ብቻ እውነተኛ ነው ማለት ሳይሆን ግን ታይቶም በዛም ጊዜ የነበረው እንዳለ በምስክርነት ያቀረቡት ነገር ነው እንጂ እንደዚህ የሆነ ሰው ነበር እንደዚህ ሆኖ ከማለት አንጻር ሳይሆን የተረጋገጠ ነገር ነው። በዛ መሃል የታየ ታምራቶችም ጭምር ነበሩ። ያ ደግሞ አባቶች ከነ ማረጋገጫውም ከነ ምናምኑም የጻፉት ከዛ አንጻር ነው እንጂ ዝም ብሎ ስለተጻፈ ወይ ደግሞ እንደዚህ ነገር የተደረገ ነገር አይደለም። ያው ስለዚህ የአርሴማ ገድል በመረጋገጫ ነው የተጻፈው ማለት ነው አይደል? አዎ፣ ምክንያቱም በዛ ጊዜ አርሴማ የተሰዋችበት ምክንያት ከዛ በኋላ ደግሞ ከዛ በፊትም የነበራት ህይወት ይናገራልና ከዛ አንጻር እና መጨረሻ አንተ የአርሴማ ገድል በማስረጃ እንደተጻፈ አንተ ራስህ ማስረጃው አለ ወይስ ሲባል ሰምተህ ነው? የአርሴማ እኮ አላን የራሷ አንተ ተጻፈ እኮ ገድል አላት። ገብቶኛል። የተጻፈ አለ። የተጻፈው በማስረጃ እንደተጻፈ አንተ በምን አወቅ ነው የምልህ? ያው ሃይማኖቴ ነው የሚነግረኝ እኮ ቤተክርስቲያኔ ነው እንጂ ከየት አመጣዋለሁ ታዲያ? ሁሉም ነገር እኮ ማረጋገጫ ከተባለ አስቸጋሪ ነው የሚሆነው። ምክንያቱም እምነቴ ውስጥ ሃይማኖቴ ውስጥ ይሄ እንደዚህ ነው የሆነ በምክንያት አለ። ከዛ በኋላ እኔ የሚጎዳ ነገር አይደለም። አንደኛ ነገር እኔ የሚያስተምር ነገር ነው የተደረገው ነገር የሚጎዳ ምናምን ነገር አይደለም። ምክንያቱም አርሴማ በዛ መሀል የሰራችው ነገር እንዳለ ለሰዎች አስተማሪ የሚሆን ነገር ነው እንጂ መጥፎ ነገር አይደለም። ወይ ሌላም ሰማዕታቶችም ይሁን አቡነ ምንም ብቻ እነሱን እኛ የማስተማር ነገር ነው እንጂ ሌላ ነገር አይደለም። ስለዚህ የተጻፉ ነገሮች ብቻ እውነት ናቸው ምናምን ሳይሆን ማን ስለነገርህን ያመንከው አንተ? ማስረጃው የለም እጅ ላይ ማስረጃው አለ። የገድሉ ማስረጃ የለም አይደል? ገድሉ በመረጃ የተጻፈበት እጅ ላይ ያለ ማስረጃ የለም አይደል? ይሰማል? ገና አኒሜት አድርገው ስልክ ገብቶበት ከሆነ ማይክን አብራውና ማን አጥፋውና መልስ አብራው። ወጥቷል። ዳክሻይ ተመልሶ ይግባ። አዎ ይግባ። በጣም እኮ ነው የሚያሳዝነው። በጣም ቆይ ከፍቻ አሰማዋለሁ። ይግባና በጣም ልብ ይሰብራል። አይ ነው ችግሩ። እኛ ቤት ደግሞ ስትመጡ ወንጌል አማኞች ጋር ስትመጡ ፓስተር ከሌ እኮ ነው የጻፈው የቤተክርስቲያን እኮ መጽሐፍ ነው ብለን እግዚአብሔር ይባርከው ፓስተር ከሌ ስለጻፈ ክብረት ይስጥልን እንልና መጽሐፉን ግልጥ እናደርግና ከጎን ደግሞ መጽሐፍ ቅዱስ አስቀምጠን ጎን ለጎን አድርገን እናነበዋለን። አዎ ትላንትም ስናገሩ ነበር። አንደኛ ቆሮንቶስ ምዕራፍ 2 ላይ እንደሚናገር መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚናገረን ቃል እንናገራለን እንጂ በሰው ጥበብ ቃል አይደለም። አየህ፣ ማስተያያ ያስፈልጋል። ማስተያያ ታሪክ እውነት ነው አይደለም ብለህ ከጎን የምታስተያይበት የእግዚአብሔር ቃል ያስፈልጋል። እዚህ ጋር በክርስቶስ ኢየሱስ መስዋዕትነት በዛ ሁሉ መከራ በዛ ሁሉ ቤዛነት ዳንክ ይልሃል። እዚህ ጋር ደግሞ ምንም መከራም አያስፈልግም፣ የተከፈለልህም ነገር የለም፣ መቃብር ስትስም ብቻ ትድናለህ ይልሃል። አሁን ይሄ ማች ያደርጋል ከወንጌል ጋር አያረግም። ያን መጽሐፍ ወዲያው ጥለዋለሁ ማለት ነው። እሺ አልመጣም ነካው። እሺ ሰላም ነው። ሰላም ነው። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው እንደማችን? እኔ በጌታ ነኝ። ያው እንትኑን ለማዳመጥ ነው የገባሁት። እሺ ቀረብ ብለህ እንዲሰማህ ብለናል። ቀረብ ብለህ
እሺ እሺ ተባረክ ወንድማችን፣ እንወድሃለን። እንኳን ደህና መጣህ። እሺ እሺ እጀ ቁልቁል ሰላም ላንተ። ጥያቄ ነበረኝ። እጀ ቁልቁል ሰላም ላንተ ይሁን። ከእነ ሰላም ሰላም። እሺ ስም ማን ነው? ስሜ ቆይ ምን ጥያቄ ነበረኝ? ጥያቄ ነበረኝ። አይ እሺ ጠይቅ። ችግር የለም። ግን ስም ማን ነው? እንድናወራ እጀ ቁልቁል እንበል። እጀ ዝርዝር ምንድነው? ኤ በለኝ። እሺ ምንድነው ጥያቄ? አንድ ጥያቄ ነበረኝ። ኢየሱስ ክርስቶስ ሞቶ ተነስተዋል ብላችሁ ታምናላችሁ በኦርቶዶክስ? ከየት ቤተ እምነት ነህ አንተ? ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? እሺ እኛ ደግሞ ኦርቶዶክስ አይደለንም። ስለዚህ ጥያቄ ለኦርቶዶክሶች ፎርዋርድ አድርገነዋል። እሱ በጣም ነው እኔ ሙዝዝ የሚል ልጅ ነው በጣም ምኑም ነው ቅድም ሳሪ ነበር። ያው ኪንግ መጥቶላል። ኪንግ እንኳን ደህና መጣ፣ እንኳን ተመለስክ። አለን ወንድሜ። ኔትወርክ ነው? አዎ ኔትወርክ መልሶ እንትን ብሎብኝ ነው። እሺ የአርሴማ ገድል ትክክለኛ ለመሆኑ እጅ ላይ ማስረጃ አለ ልታሳየን የምትችለው? አሁን አጠገቤ እንኳን የለም። ያው እዛው ገድሉ ላይ እኮ አለ እኮ። ለገድሉ የሚመሰክረው ራሱ ገድሉ ነው። ያው እንደዛ ማለት ያው እዛው ላይ እንትን ያለው መሰለኝ መሰለ። ማስረጃ በጣም ሩቅ ቦታ ነው ያለው። አዎ ያው እኔ እንዳልኩ እዚህ የለም። የት ነው ያለው? ያው እዛው ገድሉ መጽሐፍ ላይ ማረጋገጫ ምናምን ሊኖር ይችላል። ማለት እኔ እንደዚህ እንዳልኩ ያው አንተ ከምታውቀው የተወሰነ ታሪክ ንገረኝ እንትን በለኝ አልከኝ እንጂ ያው እንደዚህ ብዙ አንባቢ እንኳን አይደለም። ኦኬ አንተ የምታውቀው የተወሰነ ታሪክ ምን አለ እስኪ ንገረኝ ባጭሩ ከገድሉ ላይ። ነው አንተ ስላልከኝ ያው ስለ አርሴማ ምናምን ያው ብዙም አላስታውሰውም፣ ግን እሰማለሁ እንደዚህ እና ያ ነገሮች እንትን ያው ለመማሪያ ናቸው። ለመማሪያ አንተ ትምህርት አገኛለህ ከአርሴማ ትምህርት ላይ ከአርሴማ ገድል ላይ ትምህርት አግኝታል? ያው እኔ ብዙም ቤተክርስቲያን ምናምን ስለማለት የተወሰነ የሰማሁት ነገር አለ፣ ግን አሁን ብዙም እንትን አላስታውስም። እኔ እንደዚህ ብለህ ስድብ ነው። ለምሳሌ አንድ ነገር ልጠይቅህ። ከአንተ ከኪንግ አንዴ ስማኝ አዳምጠኝ። ኪንግ ከአንተ ውሻ ይሻላል ብለህ ስድብ ነው? እሺ አንተ ኪንግ እኮ የሰይጣን መልእክተኛ ነህ ብለህ ስድብ ነው? ኪንግ እንደ ርኩስ ውሻ ትመስለኛለህ ብለህ ስድብ ነው? ኪንግ ከአፍ የሚወጣው የክርፋቱ ሽታ የተላና የሸተተ ነው ብለህ ስድብ ነው? አሁን ይሄ ሁሉ ለምን እንደምትለኝ ወንድሜ፣ ምራቄን በተፋብህ ንቀት ነው? ያው አንተ ታውቀዋለህ እኮ እሱን እኮ ወንድሜ። እሺ ፊትን በጥፊ ብመታ ችግር አለው? ከአንድ ክርስቲያን ይጠበቃል? ፊትን መጥቼ በጥፊ ባጮልህ ከአንድ ክርስቲያን ይጠበቃል? አይጠበቅም። ልገድልህ ባስብ ከአንድ ክርስቲያን ይጠበቃል? አይጠበቅም።
ለማንኛውም አርሴማ ማለት አሁን የነገርኩ ነች። አሁን የነገርኩ ሁሉ ታሪክ የአርሴማ ታሪክ ነው። በሱ አንጻር ሳይሆን አሁን እኔ ከፈጣሪ ጋር የሚያጣላኝ ነገር ወይ ደግሞ ፈጣሪ እንትን የሚሄድብኝ እስከሆነ ድረስ ብዙ ነገር ልናገር እችላለሁ። እና አሁን እሷ ያለችበት ምክንያት ንጉስ የተባለው ክፋት ካደረጉበት ክፉ መመለስ አለብህ አይደለ? አንዳንዴ እንዴ ታዲያ ዝም ብለህ ሲደፍሩ ዝም ማለት የለብም። በጥፊ ሲሉ በጥፊ አሁን እንደዛ ሳይሆን አሁን እሷ እንደውም የክርስቶስ ባሪያ ነኝ ምናምን ስትል ነበር አስተውሳለሁና አሁን እንደዛ የተባለበት ምክንያት ንጉሱን እንደዛ ያለችው ለምንድን ነው እኮ? በሆነ ምክንያት ትክክል ልትሆን ትችላለች አይደል? ምክንያቱ ከታወቀ አንዳንዴ መሳደብ ችግር የለውም አይደል? ጥሩ ምክንያት ካለ አንዳንዴ በጥፊ ማጮል ሰዎችን ችግር የለውም አይደል? ብቻ ዋናው ነገር ምክንያቱ ምንድነው ነው። ምክንያቱ አሪፍ ከሆነ በጥፊ መማታት ችግር የለውም አይደል? እንደዛ አይደለም እንጂ አይ ምክንያቱ ምንድነው አልካን? ቢጣራ ምክንያቱ አሳማኝ ሊሆን ይችላል እያልከኝ ነው አይደል? አንዳንዴ አሳማኝ ከሆነ ምክንያቱ ሰዎችን ልትገል ማሰብ አንዳንዴ ያስኬዳል አይደል? አሳማኝ ብቻ ይሁን እንጂ እንደዛ ያስኬድም የማስኬድ ነው። ታዲያ ምክንያቱ ምንድነው እያልክ ለምን ለማጣራት ፈለክ? እንደዚህ ካለ አንድ ሰው እንዲህ አይነት ሰማዕት እኛ እናቅም። የቱ ጳውሎስ ነው ወይስ ጴጥሮስ ነው ነካኝ ሰደብከኝ ብሎ ለክፉ ነገር ክፉን የመለሰ? መጽሐፍ ቅዱስ ለክፉ ነገር ክፉን እንድንመልስ ያዛል እንዴ? በመጀመሪያ ሰውየው ንጉስ ነው። መጽሐፍ ቅዱስ ሮሜ 13:1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይላል እንጂ የበላይ ባለስልጣኖች ላይ ምራቅ ይጥፋ ይላል? የበላይ ባለስልጣንም በጥፊ ተማቱ ይላል? ካፋችሁ የሚወጣው የተላና የሸተተ ነው ብላችሁ ስደቧቸው ይላሉ? እንደ ርኩስ ውሻ ትመስሉኛላችሁ ይባላል። ለምሳሌ መንግስትን እንደዚህ ብለህ መሳደብ አለብህ? የሆነ ሰውዬን የሆነ ባለስልጣንን የሆነ ሰውዬን ሄደ ካንተ ይልቅ ውሻ ይሻላል ትለዋለህ? የሆነ ባለስልጣን እንኳን ንጉስን የቱ ሐዋርያ ነው ሲመቷቸው መልሰው የተማቱ ሲሰድቧቸው መልሰው የተሳደቡ? የምታውቃቸው ሐዋርያቶች አሉ? ዳግሻይ ወንድማችን ቆይ ለምሳሌ አንድ ሰው ላግባ ብሎ አንተ አንዲትን ሴት ላግባሽ ብለህ ብትል ምንድነው ጥፋቱ? ላግባሽ ብለህ ማለት ጥፋት እንደሰራ ይቆጠራል እንዴ? አይ ከዛ በፊት በርግጥ ሰድቧታል። ንጉሱም ትንሽ ችግር አለበት። አሁን ምንድነው መሰለህ ላግባሽም ብሏታል። ምክንያቱ ምንም ይሁን እኮ ነው ማለት ጥሩ ጥያቄ ስላቀረበ ሳይሆን ጥሩ ጥያቄም ባያቀርብ ቢሰድባትም ቢመታትም ለምንድነው የምትማታው? ለምንድነው የምትሰደበው? ለዛውም እንዲህ አይነት ስድቦች መጽሐፍ ቅዱስ ላይ አለመኖር ብቻ ሳይሆን ከመጽሐፍ ቅዱስ ሐሳብ ጋር ይጋጫል። በክፉ ፈንታ ክፉን አትመልሱ ከሚለው የመጽሐፍ ቅዱስ ሐሳብ ጋር ይጋጫል። ስለዚህ ሰዎች ምንድነው ማድረግ አለባቸው? በመጀመሪያ በእግዚአብሔር ቃል መታጠቅ አለባቸው። ዋናው ማንዋሉን የእግዚአብሔርን ቃል ከታጠቁ ከዛ የሚመጡ ትምህርቶችን ማጣሪያ ይኖራቸዋል። አንድ ሰው ሐሰተኛ ብርን የሚያጣራበት እኛ ሀገር አሁን የሆነ ኢትዮጵያ ሊኖር ይችላል። በርግጥ ትልቅ ቴክኖሎጂ አይደለም። እንደ ፓርከር የሚመስል ነገር አለ። ብር ሲሰጠን ብሩ ላይ ፓርከሩን ጫር እናደርገዋለን። ቀለሙ ከቀረ ሐሰተኛ ብር ነው። ቀለሙ ካልቀረና ፈዞ ከጠፋ ግን ብሩ ትክክል ነው። ስለዚህ የምታጣራበት እስክሪብቶ ያቺ መፈተሻ ሐሰተኛና እውነተኛ ብር መሆኑን የምታጣራበት ነገር ያስፈልጋል። መጀመሪያ ግን ማጣሪያው እጅ ላይ ያለችው ይልኩ። አሁን እኮ መሰለህ ነገም ይጻፋል፣ ብዙ ገድሎች ይጻፋል። ገባ? እኛ ጋር አሁን ብትመጣ ፓስተር ከሌ ወይም ነብይ ከሌ ስላለ ብለን አንቀበልም። ማጣሪያ አለን። ከእግዚአብሔር ቃል አንፃር እናየዋለን የመጣውን መልእክት የመጣውን ትንቢት። ከዛ በኋላ እንቀበላለን አንቀበልም የሚለው በዛ ይወሰናል እንጂ ሰማዕት ከሌ ስለሆነ እንትን ከሌ ስለተባለ ብቻ ቤተክርስቲያኒቷ ስላተመችው ብቻ አንቀበልም። እና ወንድሜ ከዚህ ሁሉ የሚገላግልህ ምንድነው መሰለህ? ሁሉ ጊዜ በእግዚአብሔር ቃል መታጠቅ፣ በማንዋሉ በባለስልጣኑ እግዚአብሔር ቃል ከታጠቅ ሌሎች መጽሐፎች ሁሉ ለዚህ መጽሐፍ ይሰግዳሉ። በቃ ይሰግዳሉ እነ ሴንስ መተው ፋለብል ሊያረጉት አይችሉም። እነሱ ናቸው ፋለብል። የተሳሳተ ሊያረጉት አይችሉም። እነሱ ናቸው የሚሳሳቱት። ከተሳሳቱ ሁሉም መጽሐፍ ተሳስቷል ማለት አይደለም። አንዳንዱ የእግዚአብሔርን ክብር ይናገራል። የእግዚአብሔርን አዳኝነት የሚናገር ጽሑፍ እኔ ዛሬ ተነስቼ መጽሐፍ ላትም እችላለሁ። የእግዚአብሔርን በጎነት የእግዚአብሔርን ቸርነት ልናገር እችላለሁ። ይሄ እንቀበላለን።
እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ የሚባለውን መጽሐፍ ብቻ እንቀበላለን ማለት ሳይሆን ባለስልጣኑ መጽሐፍ ቅዱስ ብቻ ነው ማለታችን ነው። ሌሎች መተው ከዚህ መጽሐፍ ስር ይሰግዳሉ፣ ይፈተሻሉ፣ ይመረመራሉ፣ ይቆነጠጣሉ፣ ይባረራሉ፣ ወይ ይታረማሉ ወይ ይወገዳሉ። ስለዚህ ወንድም የእግዚአብሔርን ቃል አጥና። እኔ መመክርህ ድምጼን የሰማኝ ከሆነ አላውቅም። የእግዚአብሔርን ቃል አጥና፣ እግዚአብሔር ቃል ተሞላ። ከዛ በኋላ ሌሎች ትምህርቶች ሲመጡ ከዛ አንፃር ትፈትሻቸዋለህ ማለት ነው። ይሄ ነው ገላግሌው፣ ይሄ ነው በቃ። ሰው በእግዚአብሔር ቃል ከታጠቀ ተረት ወደ ህይወቱ ተረት ወደ ቤቱ አይገባም ማለት ነው። ማንም እየመጣ መሪ እንደሌለው መርከብ ወደ ፈለገው አቅጣጫ አይጎትቶም አይዞት አይሄድም። ይሄ ነው የኔ ጌታ። ጥያቄ ያለ ሌላ ወይም ጥያቄ ያለ ሌላም ሳይሆን ጥያቄ ካለ ጥያቄ አለኝ። አሁን የራሴን ጥያቄ አለኝና እኔ እንዳልኩ ሃይማኖት ላይ ማለት ጠንካራ የምባል ሰው አይደለሁም እና አሁን ደግሞ እንዲህ ሶሻል ሚዲያ ላይ ሳይ ምናምን ነገር አብዛኛው ሰው ኦርቶዶክስ ላይ ነው ፎከስ የሚያደርገው። ማለት ያው አንዳንዱ ጋር ደግሞ እርስ በርስም የሚጋጩትም አሉና ስዕላት ላይ አንዳንድ ነገሮች ላይ ምናምን ሁሉም እየመጣ ኦርቶዶክስ ላይ ነው። ወንጌል አሁን ቅድምዬ እንዳልከው ወንጌል በፍቅር ይሰበካል እንደ ትለናለ እና ደግሞ እንደዛም ነው የሚሰበከው። ወንጌል በፍቅር ነው የሚሰበከው። ግን ደግሞ አንዳንዴ ደግሞ ሳይ ደግሞ የማላገጥ ቤተ እምነት አንዱ እንደውም ከዛ ወጣ እንጂ የፈለከውን ምክንያቱም የትኛው ነው እውነተኛ ክርስትና ውስጥ የትኛው እምነት ነው ትክክለኛ ሲለው ኦርቶዶክስ ነኝ ግን ትክክለኛ እምነት የትኛው ነው አለው። ከዛ ወጣ እንጂ የፈለክበት ግባ ነገር ነው። አንተ እውነተኛውን እንትን በልና በዚህ ግባ ነው። ምክንያቱም አንተ መስፈርት ሊኖር ይገባል። አሁን እምነት የለኝም የሚል ሰው በክርስቶስ አምናለሁ ያለ ሰው የት ነው የሚገባው? ምክንያቱም እንደ ቀልድ የሆነ ሰው የመጣ ተቋም እየመሰረተ ክርስትና አሁን እንደሚታየው በጣም የተስፋፋ ነው እና በትንትን ብሎ አሁን አንድ ሰው በክርስቶስ አምኛለሁ ድኛለሁ እኔ ክርስቶስን መቀበል እፈልጋለሁ ሲል የትኛው እምነት ውስጥ ነው የሚመጣው? እና ደግሞ አብዛኛው ደግሞ ሳይ ደግሞ ኦርቶዶክስ ሁሉም ተቋማቸው የውስጥ ለውስጥ ነገሮች እንኳን መሰረታዊ ትምህርት እንኳን የለም። ምክንያቱም ከላይ ርዕሱ ኦርቶዶክስ ነው፣ ከላይ ርዕሱ አብዛኛው ጊዜ ኦርቶዶክስ በዚህ ገብታ ኦርቶዶክስ ሐዋርያት ኦርቶዶክስ እንደዚህ ነው። በቃ 24 ሰዓት ሁሉም ላይ ስገባ ማለት ነው። እንዳልኩ እኔ ትምህርት ላይ ጠንካራ አይደለሁም እና ደግሞ ሶሻል ሚዲያም እንደዚህ ብዙ አልጠቀምም። አሁን ነው እንደውም እንትን ማለት የጀመርኩት። አሁን ነው እንደውም በደንብ መግባት የጀመርኩት። የማያቸውም ነገሮች አሉና ያ ነገር ከምንድን ነው ምክንያቱም አሁን አንዳንዱ ደግሞ የክርስቶስን ምስል ይዞ ኢየሱስ ጌታ ነው ጌታን ተቀበሉ እያለ ነበረ። ታዲያ ስዕል እስካልተፈቀደ የማርያም ሲሆን መቀደድና መረገጡ አግባብ ነው ወይ? የክርስቶስስ ቢረገጥ ምንም ችግር የለውም ወይ? ምክንያቱም ስዕል እንኳን እነሱ አሁን ለምሳሌ ባይሰግዱለትም የክብር ስግደትም ወይም ደግሞ እነሱ ኦርቶዶክስ እንደሚያምኑት ባያምኑበት እንኳን ኪንግ በእናትህ እኔ ደግሞ ጥያቄን ምንድነው? ረዘም ችግር የለም። እሺ እንዳይረዝም እውነቱን ነው። እሺ ቆይ ሌሎች ጥያቄዎች ካሉ ደግሞ በኋላ ላይ አስታውሰት ጠይቀኛለህ። እስካሁን ላልከው ላይ ምላሽ ልስጥ ወንድማችን። በመጀመሪያ ለምንድን ነው ሁሉ ጊዜ ኦርቶዶክስ ላይ ብቻ ሁሉም የዘመተው ነው? እንግዲህ የምታደርጋቸውን የሐሰት ትምህርቶች እንደሌሎቹ እኔ ሐሰት ትምህርት በጓዳ ስለተደረገ ትክክል ነው ልልህ ሳይሆን በድፍረት ደግሞ እንደሷ የሚያደርግ የለም። አሁን ሰሞኑን እንዳየኸው ማለት ነው መሰለ እኛ መጋደላችን ከደምና ከስጋ ጋር አይደለም። ገባ? መንፈሳዊ ጦርነት ነው ያዝነው። ስለዚህ ያንን መንፈስ ነው የምንመታው። በሰዎች ውስጥ በሰው ልጅ ውስጥ ክፉ ሐሳብን እያስቀመጠ ሰዎችን ከዘላለም ሕይወት የሚያጎል እንቅፋት የሚሆንን ትምህርትና መንፈስ ነው እኛ ጠላታችን እንጂ ሰው ጠላት የለንም። ከመጽሐፍቶች ጋር እንዲግብግብ ከወረቀት ጋር አይደለም ግብግብ፣ እኛ ከጉዝ ጋር አይደለም ግብግባችን፣ ከሐሳብ ከትምህርት ከልምምድ ጋር ነው። ስለዚህ ለዚህ ነው ባለፈው ሁላችንም ቤት ከፍተን ኖ የማንንም ቤተ እምነት ስዕል መቅደድ ትክክል አይደለም። አንደኛ ምዕመናኑን ታበሳጩታላችሁ። እውነት እንደዚህ አይሰበክም፣ ትምህርት እንደዚህ አይሰበክም። የትኛውም ሐዋርያ በዚህ መልኩ አላደረገም። ከፈለጉ ራሳቸው ባለፈው መስቀሉ እንዳቃጠሉ አሁን ደግሞ ገድላቸው ወስደው ያቃጥሉ፣ መብት አላቸው የራሳቸው መጽሐፍ ስለሆነ።
እንጂ ሌላ ሰው የእነሱን መጽሐፍ ስዕል መቅደድ የለበትም ብለን እንግዲህ አልሰማህ ከሆነ ከኔ ጨምሮ ሁላችንም እዚህ ቤት ያለን ተቃውመናል። ትክክል አይደለም። ከፈለጋችሁን በለመደጃችሁ በነካጃችሁ መስቀል ባቃጠለጃችሁ ከፈለጋችሁ እናንተ አቃጥሏችሁ። ያው አሁን እንዳሳየው የተሳዳቢ ሴትዮን ታሪክ ዛሬ ቤተክርስቲያኒቷ ልታስተካክለው ማትችለው የአንድ የአርመናዊት ሴት ታሪክ ነው። ምንም ማስረጃ ያልቀረበበት ነው። ማስረጃ ቢቀርብበት ከመጽሐፍ ቅዱስ ጋር የሚጋጭ ሐሳብ ነው። ንጉስን ስደብ፣ ንጉስ ላይ ተፋ፣ ንጉስን በዚህ መልኩ ተናገር የሚል ምንም መጽሐፍ ቅዱስ ሐሳብ ስለሌለው ማስረጃም ቢያመጡ ለማለቷ ማስረጃም ቢያመጡ አይጠቅመንም። ብልግናውን ነው የሚያረጋግጡልን እንጂ ምንም ያረጋግጡልን ነገር የለም። ስለዚህ ይሄን መሰሎችን ነገሮችን ስናደርግ እኛ ሐሳብን፣ ትምህርትን፣ ልምድን ነው እንጂ እኛ ስዕል ቅደዱ አንልም። ቅድም እንዳልኩ በነካጃችሁ እዛው ራሳችሁ የምታረጉትን አድርጉ እንጂ የኛ ወገን የሆነ ሰው በተለይ ያን ካደረገን እንቃወማለን። በዘመቻው ያለው እኛ ላይ ነው ላልከው፣ አዎ ትልቁን ድርሻ ያሰጥ ትምህርት የያዘችው ቤተክርስቲያኒቷ ስለሆነ ወደፊትም ይሄንን ትውልድ መመረዟን ካላቆመች ሰው እንዳይድን ችግር የለውም አንተ ሙት እንጂ ከገሃነመ እሳት ማርያም በምልጃ ታወጣለች እያለች ማዘናጋት ካላቆመች፣ የተለያዩ ቅዱሳን ከሲኦል ከገሃነም ያወጣዋል እያለች ማዘናጋት ካላቆመች፣ እኛም ፍጥረት ወደ ሞት እንዳይሄድ መስበካችንን አናቆም፣ ወንጌል መስበካችንን አናቆም። ምክንያቱም እኛ ያየነውን የቀመስነውን ወንጌል እንናገራለን እንጂ ከተረት ላይ ያገኘነው አይደለም። ጥርጣሬም አንድ ቀንም ስህተትም ተገኝቶበት የማያውቀውን ንጹሕን የእግዚአብሔርን ወንጌል እንሰብካለን። ስለዚህ ይሄን ይመስላል። እዚህ ጥያቄን ቅድም አቋርጠናል ስላረዘምከው፣ አሁን ደግሞ የቀረ የነበረ የምትለው ነገር ጠይቀንና ወደሚቀጥለው ሰው እንሄዳለን እንዳይረዝም። አችን ግን አንዴ ቪዲዮ ባሳይ ከጥያቄ በፊት ደስ ይለኛል። አንዴ ለ2 ደቂቃ ያህል አሳይ። ቅምሻ ነው። ከፈለክ እኔ ቤት አሁን ሁሉንም ላሰማ ስለማልችል ቤት ገብተህ ይሄን ቪዲዮ ጋብዣለሁ። በደንብ ይኸውና በዚሁ ሞራል ሌሎቹንም ሄደህ ገድላቶች ፈትሻቸው። አንዲትም ነቁጣ በነገረ ድነት ላይ ለምሳሌ አሪዮስ ብዙ ነገር እኮ ተናግሮ አይደለም እኮ ኢየሱስ ፍጡር ነው አይደል? ፍጡር ይችል በማለቱ ብቻ ተወገዘ በቤተ ክርስቲያን። ብዙ እኮ ብሎ አይደለም። አንዲት ነገር ከሳትክ በእግዚአብሔር ቃል ላይ በንስሐ እስካልተመለስክ፣ ትምህርትን እስካላስተካከልክ፣ መጽሐፍቶችን ተረት ትምህርቶችን እስካላስወገድክ ድረስ በአንዲቷ ነገር ሙሉ መጽሐፍ ውድቅ ይሆናል። በቃ ይሄ ነው መጽሐፍ ቅዱስ፣ ይሄ ነው ምንም እንከን የሌለበት የምንለው፣ ኢንፋሊብል ነው የምንለው ለዚህ ነው። ስለዚህ ፋሊብል የሆኑ መጽሐፍቶችን የማስወገድ ዘመቻ ይዘናል ለማለት ነው። እቺን ቪዲዮ ላሰማህና በዚህ ቪዲዮ በመነሳት ሌሎችን ገድላቶችንም ፈትሽ፣ ጠይቅ። መልስ ሲሰጡህ ኦኬ ጥሩ ነው ሊያረግ ይችላል እግዚአብሔር፣ ማስረጃው የት አለ? በምን አውቃለሁ የታሪኩን እውነትነት? አይ እንግዲህ ብለናል። ደግሞ ትላንት ተወልደህ ዛሬ መተህ ደግሞ እኛኑ ክስችል ልታደርግ ነው እንዴ? አዎ አረጋቸዋለሁ። እንኳን እናንተ አይደለም ነገ ጳውሎስ ተመልሶ መጥቶ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክላችሁ የሰማይ መላእክት እንኳ ቢሆን የተረገመ ይሁን ይላል እግዚአብሔር ቃል። አይደለም አባቶች፣ ካህናቶች፣ ፓስተሮች፣ ነቢያቶች ይቅርና ራሱ ጳውሎስ ተመልሶ ከተሰበከልህ ወንጌል የተለየ ነገር ከነገረህ የተረገመ ይሁን ይላል። መልአክ ቢሆን የነገረህ የተረገመ ይሁን ይላል። በቃ ስለዚህ አሁንም ማሰማህን ጽሑፍ የጻፈው ሰውዬ እግዚአብሔር ይርገመው። ኦኬ እሺ፣ እኔ ፔጅ ላይ ከፈለክ ጊዜ ካለ ማየት ከፈለክ 1 2 3 4 5 6ኛውን ቪዲዮ መክፈት ትችላለህ መረጃውን ለማግኘት። ኢትዮጵያ መጣችና በህዝቤ ጫንቃ ላይ ተጫነች። በ6 ኢየሱስ ነው ብሎ ቁስቋምና ኢየሱስ ነው ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ይከበራል። በ6 እሷን ወስደው ሸነቀሯት። በኢየሱስና በቁስቋም ላይ ደረዋት። ለምን ኢየሱስ የሚባለው ስለት አይሰማም ብለው። ስለዚህ አሁን በሙሉ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አርሴማ ይላል። አባቷ ማነው? ቴዎድሮስ ይባላል። አርመናዊት ሴት ማለት ነው። ታሪኳን ገልጠህ ስታነብ እንደዚህ አይነት ስድብ። እሺ ኪንግ፣ እኔ አሁን ይኸውልህ መሰለህ አሁን እኔ ማያችሁናል፣ ግን አሁን እውነተኛው ክርስቶስ ጌታችን አሁን ለምሳሌ እምነት ማለት እምነት የሌለው የሚባል ሰው አሁን እምነት ክርስቶስን ለመቀበል እንኳን ቢፈልግ የትኛው ሃይማኖት ነው የሚመጣው? የትኛው ሃይማኖት ላይ ነው
እርግጥ ብሎ እንትን የሚለው ማለት ብትንትን ያለ ይሄን ይሰብካል፣ ይሄ ጥምቀት ይቀበላል፣ ይሄን ጥምቀት አይቀበልም፣ ይሄ ልጅነት እንትን አለ፣ ይሄ እንደዚህ ብትንትን ብሏል። እና አሁን አንድ ሰው ክርስቶስን ሲያምን የትኛው ተቋም ላይ ነው የሚሳተፈው? ወይስ ሁሉም ላይ ቢሳተፍም ችግር የለውም? እና ደግሞ አሁን እና ይሄንን ብመልስልኝ አሪፍ ነው። ምክንያቱም ለመልስልና ሌላ ጥያቄ ካለ ትጨምርልኛለህ። ቆይ አንድ ጊዜ ወዳጅ እንዳይበዛብህ ይህም እንትን እንድል። እሺ አንተ አሁን ኦርቶዶክስ ጋር ነው ያለህ አይደል? ኦርቶዶክስ ቤተክርስቲያን የምትሄደው አይደል? እውነት ነው። ኦኬ በቃ ካንተ የሚጠበቀው ከኦርቶዶክስ ወጥተህ ሌላ ሃይማኖት ውስጥ መግባት አይደለም። ካንተ የሚጠበቀው የሆነ ሃይማኖት ስለቀየርክ ከሆነ ቤት ወደ ሆነ ቤት ስለቀየርክ ምትድን እንዳይመስል። እንደሱ አይደለም። ሰው መቀየር ያለበት ስፍራውን አይደለም፣ ቦታ አይደለም መቀየር ያለበት፣ ህይወቱን ነው መቀየር ያለበት። ህይወት የሚቀየረው ደግሞ በክርስቶስ ነው። በክርስቶስ ትምህርት ነው ህይወት የሚቀየረው። ገብቷል? የሆነ ሰው በጻፈው መጽሐፍ፣ የሆነ ሰው በነገረ ታሪክ፣ የሆነ ሰው ባደረገው የግል ልምምድ የሰው ህይወት አይቀየርም። የሰውን ህይወት የሚቀየር የክርስቶስ ትምህርት ነው። የእሱን ቤዛነት እሱ ያደረገልህን ስትመለከት ገባ? እሱ የሰጣህን ኢንስትራክሽኖች ስትከተል። ለምሳሌ ጂም አሁን ዝም ብለህ ሄደህ ስለሰራህ እኮ ምናልባት በሰውነት ላይ ለውጥ ላታመጣ ትችላለህ። እንዲያውም አንዳንድ ሰው ጂም ገብቶ ጭራሽ እየወፈረ ነው። ለምን መሰለ? ኢንስትራክሽን አለ። አወሳሰዱን አደራረጉን መማር አለብህ። ገባ? ዝም ብሎ ጂም ስለገባ ሳይሆን ሃይማኖት ተቋም ውስጥ ስላለ ሳይሆን በዛ በገባህበት ተቋም ውስጥ ያለውን ኢንስትራክሽን መቀበል አለብህ። ምንድነው ማድረግ ያለብኝ? ይሄንን ስንት ጊዜ መስራት አለብኝ? ይሄኛው ማሽን ላይ ደግሞ ስንት ደቂቃ መሮጥ አለብኝ? ይሄኛው ማሽን ማኑዋሉ ምንድነው ማድረግ ያለብኝ የሚለውን ኢንስትራክሽን መቀበል አለብህ እንጂ ከጂም ወደ ሌላ ጂም ብትቀየር ምንም በህይወትህም በሰውነትም ለውጥ አታመጣም። አሁን አንዳንድ ሰው ከዛ ወደ ጴንጤ ስለመጣ የሚድን ይመስለዋል። አይደለም። የምትድነው ወንድሜ የኢየሱስ ክርስቶስን የሐዋርያትን ትምህርት የመጽሐፍ ቅዱስን ጥርት ያለ እውነት በህይወት ስትተገብረው ነው። ምንድነው ያ? ያም ሲናገር ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች ማለት የዳኑ ማለት ናቸው። የዘላለም ህይወት ያላቸው ማለት ናቸው። መቼም የእግዚአብሔር ልጅ ሆኖ ያልዳነ የለም አይደል እንዴ? የእግዚአብሔር ልጅ ሆኖ ያልተቀደሰ የለም አይደል? እሱ ያልቀደሰው የለም፣ እሱ ያላጠበው የለም። አልተቀደስኩም ካለ የእግዚአብሔር ልጅ ስላልሆነ ነው። ስለዚህ ወደሚቀድሰው የእግዚአብሔር ቃል እውነት መቅረብ አለብህ። በሱ ትእዛዞች፣ በሱ ትምህርቶች ውስጥ መሆንህን ማወቅ አለብህ። ሌላ አዳዲስ ጫናዎች፣ አዳዲስ ትምህርቶች፣ አዳዲስ ፍልስፍናዎችን አውጥተህ መጣል አለብህ። ስለዚህ ቤተክርስቲያንህ ይሄንን ጽድት ያለ ትምህርት የምታስተምር ከሆነ ምንም ችግር የለም። ያንን ማድረግ አለብህ እንጂ አንዴ የአረብ፣ አንዴ የአርመን፣ አንዴ የህንድ፣ አንዴ የግብፅ ታሪክ እያመጣች በአንተ ላይ የምትጨንብህ ከሆነ ያ የክርስቶስ ትምህርት አይደለም። እነዚህ ተጋድሎዎች ናቸው። እነዚህ ተጋድሎዎች ምን ያወሳሉ መሰለ? ውስጣቸው ድነትን ያወሳሉ። ለምሳሌ ገድለ ዘራብሩክ የሚባል መጽሐፍ ስታነብ ትክክለኛውን የድነትን መንገድ አታገኝም። ለምን? ገድለ ዘራብሩክ ችግር የለውም ባታምንም፣ ችግር የለውም ባትጠመቅም፣ ችግር የለውም አሕዛብ ብትሆንም ከገሃነመ እሳት ትወጣለህ ይላል። ብቻ ካንተ ቤተሰብ አንዱ ብቻ 40 ክንድ ላይ ቆሞ ይጸልይ ወደ 20 ትውልድ ይማራል ይላል። አይ ይሄ ትክክለኛው የጌታ ትምህርት አይደለም። የሆነ ሰው የሆነ ቦታ ስለጸለየ የሆነ ትውልድ ይማራል የሚል ትምህርት የለም። መቃብሩ ላይ ስለተሳለመ ይላል፣ ስለሳመ ይላል። ይሄ ትክክል አይደለም። ስለዚህ እንደዚያ ነገሮችን ስትሰማ የጌታን ትምህርት እያስተማሩ ስላልሆነ አንተ በግልህ የጌታን ቃል ማጥናት ሄደህ ለምንድነው ከእግዚአብሔር ቃል ጋር የሚፋለስ ከሐዋርያት ትምህርት ጋር የሚፋለስ ነገር ምን ብታስተምሩን ብለህ መጠየቅ። እንግዲህ ጠኔው ካላስቸገረህ ትቆያለህ። ብዙ ሰዎች እንደዚህ ብለናቸው በራሳቸው ሰዓት ጠኔው ሲበዛባቸው መልስ የሚሰጣቸው ሲያጡ የክርስቶስን የሐዋርያትን ትምህርት የሚያስተምራቸው ሲያጡ ንጹህ ወንጌል የሚያስተምራቸው ሲያጡ ንጹህ ወንጌል ፍለጋ ንጹህ ወንጌል አለ ብለው የሚያስቡት ቦታ ሄደዋል። እኔ ግን ማንንም ከንትን ወደ እንትን ሂድ ብዬ እንደ ዶክተር ሪፈር አልጽፍም። ራሱ ሰውየው ጠኔው ወደ ምግብ ቤት ይወስደዋል። ማንም ሂድ ሳይለው ማለት ነው። እያንክለፈለፈ ረሃቡ የቃሉ ረሃብ ይወስዳል። አይ የተመገብኩ ነው ብለህ ካሰብክ ንጹህ ወንጌል ነው እያበሉኝ ብለህ ካሰብክ ያለበት ቤተ እምነት መቆየት ትችላለህ እንጂ እኔ ውጣ ገባ እዛ ሂድ እዚህ ይሁን ምልህ ነገር የለም። ያ ነው
ስለዚህ እንዲህ አይነት ተረቶችን የማይሰለችው ከሆነ መጽሐፍ ቅዱስ አይናቸው የምትል ከሆነ ቀጥል፣ ምን አገባኝ። አይ ይሄንን ነገር ጠይቄ መልስ አገኝበታለሁ ከዛ በኋላ ደግሞ ንጹህ ትምህርት እማራለሁ ብለህ ደግሞ ካመንክ ደግሞ ሞክረው። ስለዚህ ወንድሜ ትክክለኛው ሃይማኖት የክርስቶስን ትምህርት የሚያስተምር ሃይማኖት ነው። ትክክለኛው ሃይማኖት ከሐዋርያቶች ጠቅሶ ሊያስተምርህ የሚችል ከነሱ ህይወት ከነሱ ልምምድ። አሁን ስለ ስዕል ቅድም ትንሽ ነካ አድርገሃል፣ ባጭሩ ልመልስልህ። አንተ ምን መጠየቅ አለብህ? ቤተክርስቲያን ሄደህ ስዕል ያድናል ወይ ትላቸዋለህ። አዎ። ስዕል መጽሐፍ ቅዱሳዊ ነው ወይ? አዎ። አሳዩኝ። ከዛ ቅርጽ ያሳዩሃል። እሺ አዳነ ካሉ ደግሞ ማንን አዳነ? የቱን ሐዋርያ አዳነ? የቱ ኦሪታዊ የቱ አዲስ ኪዳናዊ አሁን የምትሉትን ትምህርት ተከትሎ የሰውነት ደዌው ተፈወሰለት? እስኪ ምሳሌ ጥሩልኝ። አይ አቡነ ከሌ እንትና ከሌ ይለዋል። ኖ ከመጽሐፍ ቅዱስ ጳውሎስ ስዕል ሰርቶ ሰግዶ ከደዌው የዳነበት አለ ወይ? ለምሳሌ በራስ ምታት ህመም በጣም ይሰቃይ ነበር አይደለ? ካልተሳሳትኩ ጳውሎስ ነው አይደል? ጳውሎስ ነው ጴጥሮስ? ጳውሎስ መሰለኝ። ግን ስዕል ፊት ሄዶ ከደዌው አልተፈወሰም። ስለዚህ የሚነግሩህን ነገሮች ሐዋርያቶች አድርገውታል ወይ? ኢየሱስን አስተምሯል ወይ? ስዕል ሰርታችሁ እኔ ቢዚ በመሆን ጊዜ ስሜ በማይፈውስበት ጊዜ ስሜ ሌላ ጊዜ በምጠቀምበት ጊዜ አንዳንዴ በስዕል ተጠቀሙ። ስሜ ቢዚ በሚሆንበት ጊዜ በጣም ኔትወርኩ ሲጨናነቅ ስሜ ምናምን አላለም። ሁሌም ስሙ ያድናል። ያለ ስዕል ሰው መዳን ይችላል። ማን ሰገደ ደግሞ ብለህ ስለ ስግደትም ጠይቃቸው በዛው። የቱ ሐዋርያ ሰገደ? የቱ ሐዋርያ ምስል ስሎም ቀርጾም በአዲስ ኪዳን ይህንን ማን አደረገ? የሐዋርያት ቅብብሎች አለን ብላችሁ የለ ወይ አባቶቼ? ይሄ ነው ምነግርህ። እውነታው እኮ መስለው ወንድሜ፣ ሐዋርያቶች የማያውቁት ትምህርት ነው ቤታቸው የሞላው። አሁን ስድብ ሊመስል ይችላል ወይ ነቀፋ ሊመስል ይችላል። አያውቀውም። ኢየሱስ ይህንን ትምህርት ፈጽሞ አላስተማርም። ስለ ስዕልም ስለምንም እኛ የአርት ጠላት አይደለንም። ባይተው እኔ ስዕል ጠልቼ ወይም ከስዕል ጋር ልጁ ጠብ ኖሮን አይደለም። ጥበብን የሚሰጥ እግዚአብሔር ነው። ስዕል እኔ ቤት ብትመጣ የማርያም የኢየሱስ የምን የሚል ልጆች የመጽሐፍ ላይ ማዕት አለል። ለምን? ለትምህርት መማር ይችላሉ፣ ዝም ብሎ እንዲገባቸው ማለት ነው። ስዕሉ ላይ ያለውን ግን ኢየሱስ ነው ልጆቼ ካሉ ኖ እላቸዋለሁ። ይሄ ስዕል ላይ የምታዩት ኢየሱስ አይደለም። ልስገድለት ካሉ ኖ አትሰግዱም። ይሄ አንድ ሰው ከራሱ የአእምሮ ጭማቂ በቡርሽ ቀለም ነክቶ የሳለው ነው። እንዳትሰግዱ። እንደዚህ የሰገደ የለማ። ለትምህርት ችግር የለም። ለዱዳ ለመናገር ላቃታቸው ምናምን ማየት ለተሳናቸው እያልክ የፈለግከውን አይነት አርት እየተጠቀምክ ሰዎችን አስተምር፣ ችግር የለም። የአርት ጠላት የለንም። መጽሐፍ ቅዱስ ላይ መስቀል አለ፣ ከጀርባው መስቀል አለ፣ መሀል ላይ አርገበት። እኛ ምን አገባን? የክርስቲያኖች ምልክት ነው። ችግሩ ግን መጽሐፍ ቅዱስ ላይ ላለው መስቀል ስገድ ካልከኝ ነው። ምን እጠይቅሃለሁ? ማን እንደሰገደው እልሃለሁ። ማን መስቀል ስሎ ሰገደ? የቱ ሐዋርያ? ስለዚህ ወንድሜ ቦታ ብትለዋወጥ ሳይሆን የሚሻለው አሁን ላይፍ ስታይልን መለወጥ አለብህ። አታነብብ ነበር እስካሁን፣ አሁን ማንበብ መጀመር አለብህ። አትጠይቅም ነበር እስካሁን፣ አሁን መጠየቅ መጀመር አለብህ። ለምንድን ነው ለበረከት የተጻፉ ገድላት ላይ ስድብ የማየው? ለምንድን ነው ከጌታ ደምና ስጋ ይልቅ እኩል የሚሆነው እንዴት ነው ማለት? ምናልባት የማታውቀው ከሆነ ታሪኩ ልለጥፍልህ እችላለሁ። እንደ ደምና ስጋ ያድርግ ቆጥረልሃለሁ ፍርፋሪን እየተባለ እንዴት ነው የሚዋጥልህ? እንዴት ነው የጌታ ደምና ስጋ ከተክልዬ ገበታ ከወደቀ ከገበታው ጋር እኩል እኮ አይደለም፣ ከገበታው ፍርፋሪ ጋር። ለምንድን ነው እንደዚህ የሚሳደቡት መጽሐፎቹ? እንዴት እንደዛ ይሆናል? ክርስትና እንደዛ አይደለም። ክርስትና አንተም የምታመነዥግበት፣ አንተም ጣዕሙን የምትቀምስበት፣ አንተም የምትለማመደው፣ አንተም ለሌሎች የምታካፈለው ነው እንጂ ሁል ጊዜ በማወጥ ክርስትና የለም። ሁሌ አስቀድሶ በመኖር ክርስትና የለም። መቀደስ መጀመርም አለብህ። ሁሌ እንዴት አስቀድሰህ ትችለዋለህ? ሁሌ ተነቦልህ እንዴት ትችለዋለህ? ማንበብ መጀመር አለብህ ወዳጅ። ሁሌ ተጸልዮልህ እንዴት ሆነ? አንተስ መች ነው? ጸሎት ማለት እንግዲህ ከእግዚአብሔር ጋር መነጋገር ነው። እንዴት አባትና ልጅ በሆነ ሰውዬ በኩል ይነጋገራሉ? አስበዋል? አባትን በአክስት በኩል ስታናግረው ነገር ስትፈልግ ለአክስት ትነግራትና እሷ አማላጅ ሆና እሷ ስትነግርልህ ኢትስ ዊርድ። ገባ? የሆነ እናንተ ቤተሰቡ የምታከብራቸው በሆኑ ካህን በኩል አባትን ስታናግረው ለምንድን? አባት አይደል እንዴ? ደሙን አፍስሶልህ የለ እንዴ? በመስቀል ላይ ብዙ ቤዛነትን ስራ ሰርቶልህ የለ እንዴ? ለአንተ አይደል እንዴ የሆነው ክብሩን ጥሎ የወረደው? ለዚህ ነው እኮ አባ ብለን የምንጮህበት የልጅነት መንፈስ ተቀበልንም እንጂ ዳግም ለፍርሃት የባርነት መንፈስን አልተቀበልንም። የተቀበልከው የልጅነት መንፈስ ከሆነ የፍርሃት ሁለት መንፈሶች አሉ ማለት ነው።
የፍርሃት መንፈስ ይባላል፣ የልጅነት መንፈስ አለ። የልጅነት መንፈስ ካለ ወንድሜ በሆነ ካህን በኩል እግዚአብሔር ማናገር አይጠበቅብህ። እንዲጸለይልህ መጠበቅ የለብህ። አንተ መጸለይ ማናገር አባትን አለብህ። በሆነ አማላጅ በኩል እሱ ጋር መድረስ የለብም። አንተ ቀጥታ ኮሙኒኬት ማድረግ ትችላለህ። ከነ ኃጢአትህ፣ ከነ ድካምህ፣ ከነ ማንነት አንበብ ቃሌን ተጠጋኝ፣ ንስሐ ግባ፣ ተመለስ እያለህ ነው እንጂ ልጅ አይደለህም እኮ አይልህም እኮ። ችግር የለውም። አንተ ፈልገው እንጂ ተመለስ እንጂ ከነሪያ ከነሽታህ ወጥቶ አቅፎ ይቀበልሃል። የጠፋው ልጅ ምሳሌን የምታውቅ ከሆነ ማለት ነው። ስለዚህ ሃይማኖተኞች ጋፕ ይፈጥራሉ፣ የድለላ ስራ ይሰራሉ። ኖ አንተ ቆሻሻ ነህ ደግሞ ከነዚህ ህይወት አታፍርም እንዴ? ወደ እግዚአብሔር ልትቀርብ ስትፈልግ የሆነ አማላጅ፣ የሆነ ቅዱስ፣ የሆነ ካንተ የነጻ ካንተ ድል የነሳ ካንተ የተሻለ ሰማዕት የሆነ ሰው መሀል ላይ መግባት አለበት። ኖ መጽሐፍ ቅዱስ እንደዛ አይደል የሚለው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም እረፍትን እሰጣችኋለሁ። ከነ ድካምህ ልትቀርበው የምትችለው ጌታ ነው። ከነ ድካምህ እንደ ጌታው ይሸታሉ። ሸተታ ልጅ እኮ ልጅ ነው። you are lost እንትና የጠፋ ነፍስ ነህ ወንድሜ። እስኪ ልጅ ጠፍቶ ብታገኘው እንዴት ነው የምታረገው? እንዴት ነው ምንድነው የምትለው? አይ ቆይ ታጠብ እኔ ምናምን ትላለህ እንዴ? አትልም። እንደዛ ነው እያለ ያለው ጌታ። ሊቀበልህ ፈቃደኛ ነው። አስሎንጋስ አንተ መመለስ፣ ራስህ መቀደስ፣ ራስህ ማንበብ፣ መጸለይ፣ ማናገር እስከፈለክ ድረስ። ግን ዛሬም በዘመድ ባክስት ባጎት አናግረዋለሁ በአማላጅ በገብርኤል በሚካኤል ካልክ መብት ነው፣ ትችላለህ። እንደዛ ግን አታናግረውም። ሄደው አይነግሩልህም። ስራ አላቸው እነሱ። ስራ አለ። መጀመሪያ ያንተ አሽከሮች አይደሉ መላእክቶች፣ ቅዱሳን መላእክት ናቸው። ያንተ አሽከሮች አይደሉ። ካንተ ትእዛዝ የተቀበሉ ካንተ ጸሎት የተቀበሉ አሳይመንታቸውን ትተው ለእግዚአብሔር መታዘዛቸውን ትተው ለአንተ መታዘዝ አይጀምሩም። መቼም ካንተ ትእዛዝ አይቀበሉ። ስለዚህ የሚሻለው አንተው ብታናገረው ነው ጌታ ነው የሚሻለው። አንተው ቃሉን ብታነበው ነው የሚሻለው። አንተው በጸልይ ነው የሚሻለው። ጥያቄዎች አሉ፣ ሂድና ሃይማኖት መቃየሩን ተወውና ሄድና አናግራቸው። መልስ ካጣ መልስ ሊሰጠኛል ብለህ የምታስበው አካል ጋር ሄደህ አብረህ ህብረት ማድረግ ማምለክ ትችላለህ። ሜክ ሹር ግን በአብ በወልድ መንፈስ ቅዱስ የሚያምኑ መሆናቸውን፣ ንጹህ ወንጌል የሚያስተምሩ መሆናቸውን ማወቅ አለብህ። ዝም ብለህ ከቦታ ለውጥና ከምሬትም አንጻር ሄደህ ደግሞ ከሐሰት ትምህርት ወደ ሌላ ሐሰት ትምህርት ደግሞ እንዳትገባ። ንጹህ ወንጌል የሚያስተምሩ መሆናቸውን እርግጠኛ መሆን አለብህ። ጥያቄን በአግባቡ ከመጽሐፍ ቅዱስ እንደሚመልሱልህ እርግጠኛ መሆን አለብህ። ከልምዳቸው፣ ከኤክስፒሪየንሳቸው፣ ከእድሜያቸው የሚመልሱ አሉ አንዳንዶች። አንተ ትላንት ተፈጥረህ ነው መልሳቸው አንዳንዶቹ። አንተ ትላንት ተወልደህ፣ ይሄ መልስ አይደለም። ለተጠየቀው ጥያቄ ካህን ኮንክ መቼም ይፈጠር መቼም ይወለድ ስላልገባው ነው የሚጠይቅ። ጥያቄ ስለፈጠረበት ነው። በእድሜህ እያስፈራራህ በልምድህ እያስፈራራህ አትችለውም። ስለዚህ ወንድሜ እንደዚህ ሊያስፈራራ የሚሞክር አካል ካለ አይ ብራዘር እኔ በትህትና የጠየቅኩት ጥያቄ የፈጠረብኝ ነገር አለ፣ ይሄ ግልጽ እንዲሆንልኝ እፈልጋለሁ ማለት አለብህ። የመጨረሻ ጥያቄ ልቀበል፣ ረጅም ነገር እንዳይሆንብህ። ቃሉን ግን ማንበብ መጀመር በጣም አለብህ። ኤኒቲንግ ካለም እኛም ልንረዳህ ፈቃደኛ ነን። አንድ ጥያቄ ጨምርልኝና ይበቃናል ከኔ ጋር። ቢኒ ራሱን አገኘ። ምን አገኘ? ተኝቶ ራሱን አገኘ እንጂ ተኝቶ አልገባኝም። ቆይ ወንድሜን ይቀበሉትና ያውሩ ከሱ ጋር። ቢኒ ነገር እየፈለገ የሚለኝ አልገባኝም። እንደሚለኝ ቤካኛንም የሚወጋው ነገር አለ። በቀረው ኃይል ወደ ጎን የተጠቀመ ነው እንዴ? እሺ ቀጥሎ ኪንግ ጋር እስኪ ጥያቄዎች ይኖሩታል። ቢኒ እስኪ ብታወሩ ደስ ይለኛል። እሺ ወገኖች፣ በመጀመሪያ የጌታ ሰላምና ጸጋ ይብዛላችሁ። በጣም ደስ የሚል ውይይት ነው። ጥያቄ ካለ እንቀበል። ሁሉንም እንመልሳለን ብለን በድፍረት መናገር ባንችልም ስለ መዳናችን ያለውን እርግጠኝነት ግን ካረጋገጠልን ከእግዚአብሔር መንፈስም ከቃሉም ማውጣትን መናገር እንችላለን። አትሊስት እሱን በእርግጠኝነት መናገር እንችላለን፣ ሁሉ ላይ መልስ ባይኖረንም። ኪንግ እንትን ጥያቄ አለ ሌላ? አሁን ያው ቅድምዬ ወንጌል አማኞች ጋር ምናምን ሲል ነበር ቤካና ወንጌል አማኞች ጋር ደግሞ አሁን
ቪዲዮ ላይም እንደማያቸው ነገር የተለያየ አመለካከት እንዳላቸው ምናምን እያየው ነው ማለት አሁን እዛም አሁን አንድ ይጠቃለሉ እንጂ የተለያየ ነገሮች አሉ እዛ ውስጥም ቢሆን እና የትኛው እንጂ የትኛውም ቢሆን ችግር የለውም ማለት ምክንያቱም አሁን በእኛ አሁን ወደ ነገ ስመጣ የትኛውም በተክርስቲያን ቢሄድ አንድ ነን በቃ የትኛውም ችግር የለብኝም የትኛውም ጋር እንተንበል ግን አሁን እኔ እንኳን አንድ እንደዚህ ጓደኛ አለኝና ለምንድነው እዛ ማትሄደው እንኳን ስለው አይዛ ህብረት አላረገም የኛ አይደለም ነው ያለኝ እና ይሄ የኔ ነው ይሄ እዚህ የኔ ነው ያ የሌላ ሰው ነው የሚባል ነገር አለ ወይ ምክንያቱም አሁን አብዛኛው ጊዜ ያለው እንደዚህ አይኔ እዚህ ነው ህብረት ማረገው እዛ ስለምን አትሄድም ያ ያቀርበ ሞይሰል አረ በፍጹም እኔ እዛ አልገባም ጭራሽ አለኝ እና ይሁን እንደተከለከለ ነገር ነበር ሲል የነበረውና የትኛውም ብትሆን ግን ችግር የለውም ልዩነት ከሌለው በዚህ ልክ አንድ ቦታ ብቻ እንትን ማድረጉ ከምን አንፃር ነው ማለት ልዩነት ቢኖረው ነው እንጂ ይሄ አይመቸኝም ወይ ደግሞ የዚህ አስተምሮ እና የዛኛው አስተምሮ የተለያየ ነው ምናምን ሲሉም እየሰማው ነው አሁን እዚህ በአካልም ጭምር እና እንዲ ቪዲዮ ላይ ማያቸው ነገሮች አሉ የተለያየ አመለካከት አላቸው ጥምቀት ላይ ድነት አንዳንድ ነገሮች አሉ ሰላት ላይ ምናምን ብዙ የሚያደርጉት ነገር አለና ያንን ነገር ከምን አንፃር ነው ምናምን የሚለው ብነግሩት ኦኬ ጥምቀት ላይ ድነት ላይ ሰላት ላይ ያከው ያው እዛ ላይ ልዩነት የለንም አሁንም በወንጌላውያን ዘንድ ጥምቀት የዘላለም ሕይወት ይሰጣል የሚል አስተምሮ በእኛ ዘንድ የለም ያመነ የዘላለም ሕይወትን ከጌታ ከኢየሱስ ክርስቶስ ያገኘ ሰው ይጠመቃል እሱ በሁሉም ኢቫንጀሊካል ቸርቾች ውስጥ ያለ ነው ጽኑ የሆኑ አቋሞች በምንም አይነት ነገር ሊለየን የማይችሉ አቋሞች የመዳን አስተምሮ ነው አንደኛው መዳን በክርስቶስ ኢየሱስ ባለ እምነት ብቻ ነው ጸጋው በእምነት አድኗቸዋል ይህም ከናንተ አይደለም በቃ የሚያድነን ማን ነው ጸጋው ነው የምንድነው በምንድነው በእምነት ነው በእምነት መዳን የሰው ልጅ አሁን ትልቁ ጥያቄ የተለያየ ሃይማኖት ውስጥ ብትገባ የሰው ልጅ ትልቁ ጥያቄ ምንድነው የዘላለም ሕይወት አገኛለሁ ወይ ነው ኦኬ መሰረታዊ የሰው ልጅ ጥያቄ በሞት የት ይሄዳለሁ መጨረሻ የት ነው ይሄ ነው ትልቁ የሰው ልጅ ጥያቄ ለዚህ የሰው ልጅ ጥያቄ ደግሞ አንድና አንድ መልስ አለ ይሄ በኢቫንጀሊካል ትምህርት የትኛውም ኢቫንጀሊካል ቸርቾች ውስጥ ብትሄድ ወይንም ወንጌላውያን ቸርቾች ውስጥ ብትሄድ ወንጌል አማኞች በዚህ ጉዳይ ላይ ነጥቃ በቃ ነጥብ የምታህል ልዩነት የለም መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም ብቻ ነው እሱም በክርስቶስ ኢየሱስ ማመን መዳን በእምነት ብቻ በጸጋው ብቻ ከዚህ ውጪ ሌላ የመዳን መንገድ የለንም ክብርም ስንሰጥ ክብር የምንሰጠው ለእግዚአብሔር ብቻ ኦኬ የዳነው በጸጋው ብቻ በእምነት ብቻ አዳኙ ማን ነው ክርስቶስ ብቻ ነኝ አምስቱ ሶላዎች ምንላቸው በዚህ ላይ የተመሰረቱ ናቸው ማለት ነው ስለዚህ በደህንነት ጉዳይ ላይ 5 ሳንቲም ጥያቄ በእኛ መካከል ልዩነትም የለም አንዳንድ ያካሄድ ጉዳዮች ልዩነቱ ሊኖር ይችላል እዚህም እዛም ጋር ሹር እሱ ምንም የሰውን መሰረታዊ የሆነውን የሰውን ጥያቄ የሚፈታ አይደለም በደህንነት ጉዳይ ግን ይሄን ነው ምንድነው ኦኬ አሁን አንተ የት አቴንድ ላድርግ ለሚለው እነኚህ 3 ኢንዲኬተሮች አሉ አንደኛው መዳን በክርስቶስ ኢየሱስ ብቻ የሚያስተምሩ ኦኬ ሁለተኛው በጸጋው እንጂ በራስ ስራ መዳን እንደማትችል እርግጠኛ መሆን አለበት ደግሞ ባህሪህም የለበስከው ይሄ ስጋህም በደንብ አድርጎ የመሰክርልሃል ያለ መስካሪ አንተ በስራ ጸደቅ ብትባል በስራ በፍጹም አድርገ እግዚአብሔርን ደስ ልታሰኘው አይደለም እግዚአብሔርን አንተ ራስን 2 ቀን ደስ ማሰኘት አትችልም እስቲ በስራ ትጋ ብትባል ስራህ እንደማያጸድቅ ራስህ ትመሰክራለህ ምክንያቱም በሐሳብ ውስጥ ራሱ የሚመጡ ብዙ ነገሮች ስላሉ ማለት በሐሳብ ደረጃ ራሱ እግዚአብሔርን
መንገዱን ወይንም ፕሪንሲፕሉን ህጉንም እንደዛው። ስለዚህ ሰው በስራው ሊጸድቅ እንደማይችል ይሄ አስቀድሞ የተዘጋበት ነገር። ለዚህ ነው መዳን የሚባለው ነገር ጭራሽ የሰው ልጅ 5 ሳንቲም አስተዋጽኦ ሊያደርግበት የሚችልበት አንድም ነገር የለው። አንተ በራስህ 5 ሳንቲም ነገር ሰርተህ መዳንህ ላይ ልትጨምር የምትችለው የለም። ስለዚህ በክርስቶስ ኢየሱስ አምነህ በእሱ ብቻ ባለ እምነት የዘላለም ህይወት ታገኝ ዘንድ ይገባል። ይሄ ለአንተ የተከፈለልህ ዋጋ ስላለ ነው። ኦኬ፣ መዳን አንተ በነፃ ትቀበለዋለህ እንጂ ለመዳን የተከፈለው ዋጋ እጅጉን ትልቅ ነው። አምላክ ሰው ሆኖ ነው በመስቀል ላይ የተሰቀለው። ገብቷል? የኔና ያንተ ኃጢአት ያን ያህል ዋጋ ያስከፈለ ነው። ግን እሱ ኃጢአት የማያውቀው ልክ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደሚል ኃጢአት ያላወቀውን እርሱን ስለ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ስለኛ ኃጢአት አደረገው። እኔ እናንተስ ጽድቅ የሚባል ነገር የማናውቀው ሰዎች የእግዚአብሔር ጽድቅ በእርሱ ስራ ለኛ ተቆጠረልን። አይታል? የመቆጠር ስራ ነው የተደረገልን። ስለዚህ ለኛ ከተቆጠረ ይሄ ጽድቅ አንተ እርሱን በማመን የዘላለም ህይወት ወይንም የእግዚአብሔርን ጽድቅ በስጦታ ታገኘዋለህ። ስጦታ ነው፣ አንተ ሰርተ የምታመጣው አይደለም። በዚህ ጉዳይ የትኛውም ኢቫንጀሊካል ቸርች ልዩነት የለበትም። ሌላው በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እናምናለን። ያ አቋማችን እንደዚህ ነው፣ እናምናለን። ይህንን ሳያምን አንድ ሰው የመዳንን መንገድ ሊያገኝ ይችላል ብለን አናምንም። በአብ በወልድ በመንፈስ ቅዱስ ስም ማመን አለበት። ትሪኒቴሪያን ወይንም በስላሴ የምናምን አማንያን ነን ወይንም አማኞች ነን ማለት ነው። እነኛው መለኪያዎች ናቸው። ገብቷል? ስለዚህ አንድን ቸርች ለምሳሌ አሁን ጤናማነቱን ስትመለከት የኢየሱስ ክርስቶስን ስም እየጠሩ ኢየሱስ ክርስቶስ አምላክ እንደሆነ የማያምኑም አሉ። ለምሳሌ ጀሆቫ ዊትነስ እና የመሳሰሉት። ሲቀጥል ደግሞ በአብ በወልድ በመንፈስ ቅዱስ የማያምኑ አሉ። ኢየሱስ እርሱ የአብ ስጋ ነው ምናምን የአብ ቱታ ነው ምናምን የሚሉ ደግሞ ቅዠታሞች አሉ። እነኚህ ኦንሊ ጂሰስ የሚባሉት። ገብቷል? አሁን መጽሐፉ ምን ይላል ነው ጥያቄው። ስለዚህ ወንጌላዊ አማኞች እዚህ መጽሐፍ ላይ ከተጻፈው ውጪ የሆነ ልምምድና ስርዓት አላቸው ወይ? የለንም። ስለ ስዕል ቢነሳ ስለ ስዕል የትኛውም ወንጌል አማኝ ቸርች ሄደህ አንድም ሰው ለስዕል ሲሰግድ ካገኘኸው እሱን ሰው ይዘውና የለም፣ ግን አታገኝም። በስዕል ፊት ለፊት የምናደርገው የአምልኮ ስርዓት ልምምድም የለም በእኛ ዘንድ። ግን ኪንግ እኔ አሁን ለአንተ መመክር ነገር እነኝህን ሁሉ ማወቅህ አይደለም የሚጠቅምህ። ለአንተ ማወቅ የሚጠቅምህ የዘላለም ህይወት ታገኝ ዘንድ በክርስቶስ ኢየሱስ እመን ነው። ጌታን ተቀበለው። በቃ የዘላለም የሆነ ዋስትና ይሰጣል። በምን? በመንፈሱ። እግዚአብሔር በመንፈሱ የዘላለም ህይወት ዋስትና ይሰጣል። መጽሐፍ እንደሚናገር ሮሜ 8:16 ላይ መንፈሱ የእግዚአብሔር መንፈስ ለመንፈሳችን እግዚአብሔር ልጆች መሆናችንን ይመሰክርልናልና ያንን ምስክርነት ልታውቅ የምትችለው ኢየሱስን ያገኘ ወይንም ኢየሱስን አዳኘ ብሎ በእርሱ አምኖ የተደላደለ ስራውን ሁሉ በእግዚአብሔር ልጅ እግር ስር የጣለው እርሱ የዘላለም ህይወት እንዲያገኝ ወይንም የዘላለም ህይወት እንዳለው መንፈስ ቅዱስ ራሱ ያስተምረዋል። ስለዚህ አሁን አንተ ማድረግ ያለብህ ምንም ነገር አይደለም። ኢየሱስ ክርስቶስ አዳኝና ጌታ እንደሆነ በስራ ልትጸድቅ እንደማትችል እርሱ ከሙታን የተነሳው አንተን ስለማጽደቅ እንደሆነ አምነ ጌታን ተቀበለ የዘላለም ህይወት መጀመሪያ ማግኘት አለብህ። ይሄ የቀረው ሁሉ ጥያቄ ለአንተ ጥያቄ አይደለም። ቀስ ብለህ መማር የምትችለውም ነገር ብዙ ነገር ሊኖር ይችላል። ለአንተ እርጀንት ግን ጥያቄ መሆን ያለበት አሁን ባለውበት ስታንዲንግ በሞት የዘላለም ህይወት አለኝ ወይ የሚለው ጥያቄ ለአንተ ካልተመለሰልህ ግን የፈለገ ጥያቄ ብታነሳ ያን ያህል እርጀንትም አይደለም፣ ኢምፖርታንትም አይደለም፣ ጠቃሚም አይደለም። ስለዚህ አንተው ማድረግ ያለብህ ብራዘር ብትፈቅድ ይኸው እኔ ያለው እዚህ ጋር ወንድሞችም አሉ፣ እብሩዬም አለች፣ እህቶችም ታች አሉ፣ ወንድሞችም አሉ። እኛ ሁላችን ባለንበት ጌታን ተቀበል።
ጌታን ተቀበል። ተባረክ ቢኒዬ። ያ ኪንግዬ መወሰን ነው የሚሻለው። ትልቁ ጥያቄ እሺ ቀጥልሽ። እሺ ቢኒዬ ቀጥል። አይ ብሮ ቀጥሉ። አውሪው ኪንግ አለ። እሺ አለ ኪንግ አለ። ኦርቶዶክስ ነው አይደል? አሁን ኦርቶዶክስ ነው አይደል? ኪንጎ ያ እንግዲህ ወንድሞች እንደነገሩ ነው። ዛሬ ሳለ ጌታን መቀበል ለአንተ መልካም ነው። ለምን ብትለኝ ምንም ኦርቶዶክስ ከመሆን አንተን ወደኋላ በቃ እንደዚህ ከገባ እኮ እዚያ በጣም የሚባል የሚተናነቀ የለም። ግን መንፈስ ቅዱስን ኤክስፔሪየንስ አድርገው ጌታን ተቀበለው በሰው ፊትና በእምነት የሆነው የሞተልህ እሱ ብቻ እንደሆነ አስበህ ለማንም ፌቨር አትሰራም። የእውነት ለማንም መልካም ነገር አታደርግም። ህይወትን ግን ታተርፋለህ። እኛ ምንም ጥቅም ልናገኝበት አይደለም። ያንተ መምጣት ለእኛ መልካምነቱ የሚሆነው ወንድሞች ተጨመሩልን ነው። ጌታ እግዚአብሔር እንዳዘዘው ደግሞ ቃሉን ስናውቅ ለሌሎች ደግሞ እንድንተርፍ ነው። ከኛ በፊት የነበሩ ሰዎች ለእኛ ነግረውን ነው እንጂ ብጠይቀን እዚህ ውስጥ ከተሰበሰቡ ውስጥ ባክ ሄደህ ብጠይቅ ምናልባት እናት አባቱ ጴንጤ የሆነ ወይ የተወለደ ሊኖር ይችላል። እናት አባታቸውን ብጠይቅ ግን ወይ ኦርቶዶክስ ነው ወይ ጴንጤ ነው ወይ ፓጋን ነው ወይ ሙስሊም ነው። ጴንጤም ማለት ነው ጌታን የማያውቁ የነበረንን ሁላችንም ከአይሁድ የመጡ ናቸው ወይ ከዋቄ ፈታ በቃ ከምትጠራቸው ከጠንቋይ ቤት ከየትኛውም ሊሆን ይችላል። ከሰማይ ላይ በሮ የመጣ ጴንጤ የለም ወይም አማኝ የለም። ጌታ ኢየሱስን የሚያምን ጥያቄዎች ሊፈጥሩብህ ይችላሉ። አይ አንደርስታንድ። ማንም ይሁን ምንም አንተ የምታመልከው ጴንጤን አይደለም ልታመልክ የተጠራ። አንተ ልታመልክ የተጠራ ኦርቶዶክስ የሚባል አይደለም። አንተ ልታመልክ የተጠራኸው የሞተልህን ጌታ ኢየሱስ ክርስቶስን ማዳኑን በሰው ፊት ስትመሰክር አምነህ ስትከተል ቅዱስ መንፈስ አለ ደግሞ እግዚአብሔር መንፈስ ቅዱስ እሱ ደግሞ እያበረታ መጽሐፍ ቅዱስን እያነበብክ ወንድሞች እህቶች ጋር ህብረት እያደረግ የምትለየውና የምታውቀው ነገር ነው እንጂ በሰው የሚሰጥ ሃይማኖት የለም። በእምነት የሚገኝ ነው። ለዛ ነው ልጆች ተብለን የምንጠራው። እኛ የእግዚአብሔር ልጆች ነን አሁን በክርስቶስ ኢየሱስ። ኪንጎ እያዳመጥክ ነው? አዎ። እና ብትችል ጌታን ብትቀበል እኔ አሁንም ጥሪ ያደርግልሃለሁ። ለምን ምንም ሉዝ የምታደርገው ነገር የለም። ኦርቶዶክስ የትም ሄድብህ አይደለም። ዛሬም አለ፣ ነገም ትኖራለህ፣ ከነገ ወዲያም። ኢንኬዝ ግን እንደ ሌባ ነው ጌታ ይመጣል የሚል መጽሐፍ ቅዱስ። ቢመጣ ግን እግዚአብሔር ኤኒታይም ኢየሱስ ይመጣል። ይሄ ቃል ያስፈርድብሃል። እኛ የምንነግርህ ቃል አምሹር በምድር ላይ ያለ መቼም የተማርክ ነህ፣ ትምህርት ቤት ሄደሃል፣ ብዙ ነገር ብዙ መጽሐፍትን አንብበህ ሊሆን ይችላል፣ ብዙ ሙቪዎችን ብዙ እውቀት ሊኖር ይችላል። ትንሽ ደግሞ እግዚአብሔር መጽሐፍ ቅዱስ ማንበብና ከወንድሞች ጋር ህብረት እያደረግ እምነትህን ማጠንከር የዘላለም ህይወት ያሰጣል። በምድርም በረከት አለው። እኔ እንጃ ከጌታ ጋር ሆኖ ተጎዳው የሚል ሰው የለም። በአብዛኛው የኛ የሰዎች መጠበቅ ካልሆነ በስተቀር ከነበርንበት ቦታ አውጥቶ እግዚአብሔር ለዚህ ክብር አብቅቶናል። ዛሬ ቃሉን እንድንናገር ለምን እኔም ተሳዳቢ ነበር። እኔም ጴንጤ ወይም ደግሞ አማኝ ሲባል ከማንም በላይ ማላስጠጋ ነበር። ጌታ ይባረክ። ሞከርኩት፣ አየሁት፣ አመንኩት፣ ሆነልኝ። እግዚአብሔር የእውነት አለት ሆነልኝ። ጥሩ ነገር ሆነልኝ። ምንም ነገር አይደንቀኝም በምድር ላይ ሲጀመርም። ለምን ጌታ ከኔ ጋር አለ፣ እግዚአብሔር ከኔ ጋር አለ። በሞት የሚሄድበትን አውቀዋለሁ። ምንም ያሰጋኝ ነገር የለም። እንደውም ሞት ቢመጣ ደስ በስጋ ብጠራ ደስ ይለኛል። ለምን እዛ ያለው ስለሚበልጥ። ጌታ ባይመጣ ደግሞ እኛ እንሄዳለን። በእንቅፋት ብንሞት፣ መኪና ይዘን ስንወጣ ብንሞት፣ አንድ እንትን ብሎን ብንሞት፣ ዛሬ አሁን ሳለ ግን አምላክህን ብትቀበል ታተርፋለህ። ለተቀበሉት ሁሉ በስሙ ላመኑት ነው። እነሱ ናቸው የእግዚአብሔር ልጅ ተብለው የሚጠሩት እንጂ ቤተሰብ ላመንላቸው፣ በዘር
መቼም ሃይማኖት እንደማይወረስ ታውቃለህ። ጴንጤነት አይወረስም። በጣም ብዙ አገልጋይ እናት አባት ያላቸው ልጆች ጠፍተው የቀሩ አሉ፣ ዓለማዊ ሆነው። በጣም ብዙ ኦርቶዶክሶችም እንደዛ ማንም ምንንም ሊያወርሱ አይችሉም። ይሄ አንተና የእግዚአብሔር ሪሌሽንሽፕ ነው። በክርስቶስ የተሰራልህ የእግዚአብሔር ልጅ ሆነህ አምላክህ ጋር የፈለግከውን የምታረግበት ነው። እንደ ቃሉ የምትኖርበት ነው። ወደ ሃይዌው የምትገባበት ነው እና በጣም ትወደዋለና ጌታን ብትቀበል እኔ በጣም ደስተኛ ነኝ። እሺ ቢኔ ቀጥ አይ አንድ እንደው በምሳሌ ነገሮችን በደንብ ይገልጣልና አንድ በምሳሌ ልነግር ብችል፣ ለምሳሌ ባህር መሀል ላይ የሆነ መርከብ ተሰብሮ እየሰመጥክ ቢሆን ምግብ መብላት አይደለም ጥያቄ የሚሆነው። ገብቷል? ሴፍቲ ነው። በቃ ጥያቄ የሚሆነው ሴፍቲ ነው። እንዴት ነው ከዚህ ባህር ውስጥ ምንድነው ነው ትልቁ ጥያቄ የሚሆነው። እንደው የሴት ጓደኛም ካለ ገርል ፍሬንድም ካለ ሄጄ ገርል ፍሬንድን ማየት ስንት ሰዓት ነው ቀጠሮ ምናምን ብለህ ቀጠሮ ቼክ አታደርግም። እየሰመጥክ ነው። ገብቷል? ውሃው ይዞ እየበላ ነው። በቃ እያጠፋህ ነው ያለው። ስለዚህ የመጀመሪያው ጥያቄ የሚሆነው ምንድነው? how can I get out of this? እንዴት ነው ከዚህ ማመልጠው? እንዴት ነው ከዚህ የምወጣው? ይሄ ነው ትልቁ የሰው ልጅ ጥያቄ የሚሆነው። የመጀመሪያው ጥያቄ እንዴት ነው ምድነው ነው። አዳኝ አንድ ነው። ማዳን የእግዚአብሔር ነው። በዚህ የማዳን ስራ ውስጥ አብ፣ ወልድ፣ መንፈስ ቅዱስ እንደዚሁም ከሥላሴ አንዱ አካል የሆኑ እርሱም ወልድ ከሰማይ ሰማይ ወደ ምድር መጥቶ ከድንግል ማርያም ተወልዶ ለእኔና ለአንተ ኃጢአት ሞቶ ከሙታንም ተነስቶ በሶስተኛው ቀን በትንሣኤው ደግሞ የኃጢአታችንን ስርየት አግኝተን ዛሬ የእግዚአብሔር ልጆች ተብለን አለን። ኢንተራፕት አደረገ ሰው ኪንግ እበላለሁ። አስቀሩልኝ እኮ ለዛሬ እኮ ነው። ኪንግ እንቀጥል ወይስ ሰው መጣብህ? ቀጥሉ። ኧረ ቀጥሉ። ይቅርታ፣ ችግር የለውም። እና አሁን የመጀመሪያው የአንተ ጥያቄ ብራዘር መሆን ያለበት እንዴት አድርጌ የዘላለም ህይወትን አገኛለሁ? የዘላለም ህይወትን ታገኘው ዘንድ ደግሞ ኢየሱስ ክርስቶስ ዋጋህን ሁሉ ስለከፈለልህ በእምነት you have to get on that boat የተሰጠህን ያንን መርከብ ላይ መውጣትና ካለበት ከሞት ባህር መዳን ትችላለህ። ሲምፕል መዳን ቀላል ነው። ለምን? በጌታ በኢየሱስ ክርስቶስ ስለተሰራ። ስለዚህ አሁን ፈቃድ ቢሆን እብራዊትም እዚሁ አለች፣ ዳጊም አለ፣ ቤካም አለ። እንጸልይልህ፣ አብረን እንጸልይ። ጌታን ተቀበል። ከዛ በህይወትህ የሚገለጠውን ያንን የእግዚአብሔር መንፈስ አንተን ራሱ ይዞ የሚሄድበትን መንገድ ራስህ ቴስቲፋይ ማድረግ ትጀምራለህ። ራስህ መመስከር ትጀምራለህ። አባቶቻችን የተገለጠላቸው ህይወት ነው። ህይወት የሚሉት ኢየሱስን ነው። ህይወት ተገለጠ፣ አይተነውማል፣ ያየነውን የዳሰስነውን እርሱን እንናገራለን አለ። በቃ ይህንን ነው የምንነግርህ። እና ኪንግ ፈቃድ ከሆነ አብረን የንስሐ ጸሎት እናድርግ። ሰዎች መጥተውበታል መሰለኝ። ኪንግ አለ አይ ኪንግ አለው። አቤት አቤት። ጌታን ተቀበል። በቃ ወንድማችን፣ እኛ እንዳንዱህን ከመጽሐፍ ቅዱስ ውጭ አናምንም። እኛ መጽሐፍ ቅዱስ ነው መሪያችን፣ ቅዱስም ቃል እሱ ነው፣ የእግዚአብሔርን መንፈስ ያለበት እሱ ነው። ከዛ ውጭ የተለየ ነገር አይደለም የምናምነው። ወንድም አለ ከዘመናት በፊት ሐዋርያቶች ለአባቶች ከጥንትም ጀምሮ እግዚአብሔር ከጥንት ጀምሮ
የተናገረውን ነገር ነው እኛ የምንነግር እንጂ አዲስ ነገር እየፈጠርን አይደለም። እዚህ አንተ መጽሐፍ ቅዱስን ስታነበው ደግሞ ሞር ታውቅና ሞሮፍ አገልግሎት የሚሆን ያ ነው የሚሆን እና ጌታን ተቀበል። ምን ታስባለህ? በጣም ደስ የሚል ነው። ትተናችሁም ለነገራችሁም ደስ ይላል እውነት። አሁን እኔ እንደው ሰዎች በጣም አስተምሮታችሁ ምናምን ደስ ይላል በጣም። ምክንያቱም አሁን ይሄ ነገር የተሰራ ያለው ስለ መዳን ስለሆነ በጣም ደስ ይላል። ሰዎች ጥቅም አግኝተው ሳይሆን እውነተኛውን ጌታ አግኝተው የመንግስቱ ተካፋይ እንዲሆኑ ነው ፍላጎታችሁና በጣም ደስ ይላል። እኔ አሁን ወድጄዋለሁ የእውነት ለመናገር። ግን ምንድነው ቤካም እንዳለው ዳጊም እንዳለው አንብብ ጠይቅ ብሎኛል። አንብብ ጠይቅ ነው ያለኝ እና አንብብ እኔ እንዳልኳችሁ ኦርቶዶክስ ተዋህዶ አማኝ ነኝ። እኔ ደግሞ ኦርቶዶክስ እኔ በራሴ እንኳን ሳቅ እኛ በእኛ አካባቢ ባለው አጥቢያ ብዙ ጊዜ ስለ ክርስቶስ ሰብካለች እና ምናልባት አስተምሮቶቹ የተለያዩ ሊሆኑ ይችላሉ። ግን በክርስቶስ ስለ ክርስቶስ በጣም የሚሰበከው እና አንዳንድ ጥያቄዎች ዳጊ የሚያሳዩኛሉ። እነሱን እንጠይቃለን እንማራለን እና አሁን እኔ ክርስቶስን አምኜ ተቀብያለሁ። የሆነ ለመናገር ክርስቶስ የግል አዳኜ ክርስቶስ ለሰው ልጆች ኃጢአት መጥቶ እንደተሰዋለን ድብና አርጌ አምኛለሁ አምናለሁ። ይሄ እንደማስተማረች ኪንግ ግን አንድ ላቋርጥ ፈልጌ ሳይሆን አንድ ነገር ልጨምርልህ ማለት አሁን ካልከው ነገር ስነሳ አሁን ኦርቶዶክስ ስለ ክርስቶስ ትሰብካለች። ኦፍ ኮርስ ትሰብካለች። ጥያቄው ግን ክርስቶስ ምንድነው ብላ ነው የምትሰብከው ነው። ከክርስቶስ ጋር አጋር አድርጋ ደግሞ ሌላ የምትሰብካቸው እነማን ናቸው? ገብቷል? አሁን የክርስቶስን ስራ ሂንደር ያደረገ ወይንም የደበቀ አስተምሮች አብረው ብዙ አሉ። ለምሳሌ ሄደ ጆሆቫ ዊትነስን ብትጠይቀው እኮ ኢየሱስ ብሎ ይሰብካል። ሄደ እኮ እነኚህ ሐዋርያት የሚባሉትን ወይንም ኦንሊ ጂሰስ ብትጠይቃቸው ኢየሱስ ብለው እኮ ይሰብኳል። ግን ማን ነው ብለው ነው የሚሰብኩ ነው ጥያቄው። ሐዋርያትም እኮ በመልእክቶቻቸው አሁን የሐዋርያው ጳውሎስን መልእክት ካየ፣ የጴጥሮስንም መልእክት ካየ፣ የዮሐንስን መልእክት ብታይ፣ የይሁዳን መልእክት ብታይ፣ የያዕቆብን መልእክት ብታይ፣ እያንዳንዱን ብትመረምር ምንድን ነው ብለው የጻፉት ካልክ ስለ ክርስቶስ ማንነት ላይ ነው በደንብ አድርገው የጻፉት። ገብቷል? አሁን ጥያቄው ስለ ክርስቶስ ይሰብካሉ አይደለም፣ ክርስቶስ ማን ነው ብለው ሰበኩት ነው። መጽሐፉስ ግን ክርስቶስን ማን አለው? ሐዋርያቱስ ማን አሉት ክርስቶስን? እነሱስ ማን ብለው ሰበኩት? ገብቷል? እኔ አሁን ክርስቶስ 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 በየቀኑ ሙሉ የሌለ ነገር ልሰብክ እችላለሁ። ይገርማችኋል ወገኖች፣ የኢየሱስ ክርስቶስ አንድ ገዳም ውስጥ ሄዶ እንደዚህ አድርጎ አጣዬ የምትባል ከተማ ውስጥ ነበረ እንደዚህ አድርጎ ምናምን ብለህ አሁን ስለ ክርስቶስ እኮ ነው የሰበኩ። ክርስቶስ ብዬ አንስቼ ነው የሰበኩ። ግን ማንነቱ ላይ ሰብክ ያለው ወይ ሲባል አልሰበኩ። ማንነቱ ላይ እውነቱን ተናገር ያለው ከተባለ አልተናገርኩም። የተናገርኩት ልክ አይደለም፣ ውሸት ነው። ሐዋርያቱ አላስተማሩ። የሐዋርያቱ አስተምሮስ ፎከሱ ደግሞ ኢየሱስ የት ሀገር ሄደ ምን አደረገ ነው ወይንስ ኢየሱስ ክርስቶስ እሱ ማን ነው ያደረገልንስ ለኛ ምንድን ነው የሚለው ነበረ ጥያቄያቸው። አስተምሯቸውስ እሱ ላይ ነው ወይ ያጤ ነው? አዎ ገብተዋል። ኢየሱስ ማን ነው? በመጀመሪያ እሱ የዘላለም አምላክ ነው። ኦኬ፣ አምላክ ብቻ ነው አይደለም። አምላክ ሰው በዘመናት መካከል እንደሱ አምላክ ሰው ተብሎ ሊጠራ የሚችል አንድም የለም። ታዲያ ምን ሆነልን? አምላክ ሰው የሆነው ከድንግል ማርያም ተወለደ። አስቀድሞ በነቢዩ ኢሳያስ እንደተጻፈው ድንግል ትጸንሳለች ተብሎ ከዛ እንደተጻፈው እንደዚሁ ከድንግል የተወለደው ይህ ልጅ ተወለደ። ከዛ ኢሳያስ እንደተናገረው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል
ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ አስቀድሞ በትንቢት የተጻፈው ደግሞ ይሆን ዘንድ እርሱ የተወለደው ማንነቱ ያ ነው። ኃያል አምላክ ነው። እሺ ኢሳይያስ 53ስ ከዛስ እርሱ ስለኛ በደልና ስለኛ ኃጢአት ምን ደቀቀ? ምን ሊያደርገን? እኛን ሊያጸድቀን፣ እኔ እናንተን ጻድቅ ሊያደርገን። ይሄ ካልተሰበከልህ ኢየሱስ ስለተባለ ተሰበከልህ ማለት አይደለም ብራዘር። የኢየሱስ መምጣት ለራሱ አይደለም። በደንብ አድምጠኝ። ኢየሱስ የመጣው ለራሱ አይደለም። እሱ የዘላለም አምላክ ነው፣ አንዳች አልጎደለበትም። ዓለማትን ሁሉ በስልጣኑ ቃል ነው ያጸናው። እኔና አንተን ከአፈር ትቢያ ነው አንስቶ ጠፍጥፎ ሰዎች ያደረገን። ገብቷል? የመጀመሪያውን ሰው አዳምን ራሱ ከአፈር ትቢያ ነው አንስቶ ሰው ያደረገው። ከዛ በአፍንጫ ውስጥ ትንፋስን አደረገበት። ከዛ ሕያው ነፍስም ሆነ ይለናል። ገብቷል አይደለ? እኛ ሰዎች የሆነው ራሱ። ስለዚህ እሱ ምንም ጎሎበት አይደለም። የወደቀውን ያንን ሰው ግን እኔና አንተን ሊያድን ከሰማይ ወረደ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ማለት። ከዛስ እግዚአብሔር ዓለሙን እንዲሁ ወዷልና ብሎ ራሱ ነገረን። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ማንም በእርሱ ቢያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያደል? ለአንተን የመጣው ኢየሱስ ለእኔን የመጣው። ኢየሱስን አርቀውብህ የሆነ ነገር አድርገው ምናምን ከሳሉብህ ልክ አይደለም። በነገር ሁሉ ወንድሞቹን ይመስል ዘንድ በስጋና በደም የአብርሃም ዘር ተባለ። በስጋና በደም ከወንድሞቹ ተካፋይ ሆነ። በስጋና በደም ተካፋይ የሆነው በነገር ሁሉ እኔና አንተን ይመስል ዘንድ ነው። አንዳች ኃጢአት ያላወቀውን እሱን ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ የመጣው ለማን ነው? ለእኔና ለአንተ ነው ብራዘር። ይሄ ካልተነገረ ወንጌል አልተነገረ። ወንጌል ሲጀምር መልካም ዜና ነው። ኪንግ በጣም ኮንግራቹሌሽንስ፣ መልካም ዜና ተብሎ ነው የሚነገረ። መልካም ዜና። መልካሙ ዜና ምንድን ነው? ኢየሱስ ላንተ መጥቶልሃል ነው። አየህ፣ ኢየሱስ ለማ ላንተ መጥቶልሃል። ከዛስ ይሄንን ግን በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ብሎ አንደኛ ቆሮንቶስ ላይ ራሱ ሐዋርያው ጳውሎስ ጻፈልን። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ እርሱ የእግዚአብሔር ኃይልና ጥበብ ነው አለን። የእግዚአብሔር ኃይልና ጥበብ የሆነው እርሱ ለእኔና ለአንተ ነው የመጣው። ከዛ በስብከት ሞኝነት እኔ እናንተ ኃጢአተኞች ነን፣ በቃ በደለኛ ነኝ፣ ኃጢአተኛ ነኝ፣ ከአንተ በቀር አዳኝ የለኝም፣ አድነኝ ጌታ ሆይ ይኸው ብለህ ራስህን ስትሰጠው የዘላለም ሕይወት በእርሱ አምነህ እንድታገኝ ሞቶልሃል። የተከፈለልህ ዋጋ ላይ አንተ ምንም 5 ሳንቲም ነገር መክፈል ሳይጠበቅብህ የእግዚአብሔር ልጅ ትሆን ዘንድ ዋጋ ተከፍሎልሃል ወንድም አለም። ከሱ ውጭ ደግሞ አማራጭ የለም። ሁሉንም እኮ ስጋዬን የበላ ደሜን የጠጣ ብሎ ሲናገር ሁሉ ምን አይነት አጸያፊ ንግግር ይናገራል፣ ምን አይነት ለጆሮ የሚከብድ ንግግር ይናገራል ብለው ሲያጉረመርሙ ሁሉም ዞር ብሎ ወደ ሐዋርያቱ እኮ ጠየቃቸው። እናንተስ ልትሄዱ ትወዳላችሁ ሲል አንተ እኮ የዘላለም ሕይወት ቃል አለህ፣ ከአንተ ወዴት እንሄዳለን አለው ጴጥሮስ። የዘላለም ሕይወት ምን ቃል አለ። ስለዚህ የዘላለም ሕይወት ያለው ማን ጋር ነው? ኢየሱስ ጋር ነው፣ ሌላ ጋር የለም። ምርጫ የለህም ኪንግ። እኔ እውነቱን ስነግርህ ስለምወድህ እውነቱን ነው የምነግርህ። ሌላ ምርጫ የለህም። ኢየሱስን ካልተቀበልክ ብራዘር ሌላ ምንም ምርጫ የለህም። የፈለገ ነገር ብትቆፍር፣ የፈለገ ነገር ብትወጣ፣ ሰማይ ብትነጠቅ፣ ኢየሱስ ከሌላ አይቀበልህም ሰማይ ራሱ። ገብቶሃል? ስለዚህ ምንድን ነው ስለ ኢየሱስ የተሰበከው? ስለ ኢየሱስ ይሄ ካልተሰበከ ለአንተ ምንም አልጠቀመህም። ኢየሱስ ራሱን ለማዳን አልመጣም። እኔ እናንተን ሊያድን መጣ እንጂ፣ ኃጢአተኛውን ሊያድን መጣ እንጂ፣ የሞተውን የረከሰውን ሊያድን እንደኔና እንዳንተ መጣ እንጂ ራሱን ሊያድን ኢየሱስ አልመጣም። ገብቷል? ሃይማኖተኛው ግን ምን ያደርግብሃል? ኢየሱስን ሩቅ ያደርግብሃል። ለአንተ ለበደለኛው፣ ለእኔ ለበደለኛው የመጣውን እሱን በቃ ለእኛ እንዳልመጣ አስመስሎ ሩቅ ያደርግብሃል። እሱማ ቅዱስ ነው እንዴት እሱን ምናምን ይልሃል። እውነታው ግን ምንድን ነው?
ኢየሱስ የመጣው እኔ እናንተን ሊያድን ነው ወንድም አለም፣ ሌላ አይደለም። አስተውለዋል? መድኃኒት የሚያስፈልገው ለታመሙት እኮ ነው አለ። ጽድቅስ የሚያስፈልገው እኮ ለረከሱት ነው ወንድሜ። ጸድቀናል ላሉት በራሳቸው እኮ ኢየሱስ ምንም አልጠቀማቸው። ገብቷል? መድኃኒት ያስፈልገው ግን ለማን ነው? ለታመመው፣ በሽተኛ ለሆኑ፣ ለእኔና ለአንተ አይነቱ። ገብቷል? በዚህ ዓለም በስንት ነገር ለተያዘው፣ ዓለም ላስጨነቀችው፣ ሌሊት ሲተኛ መዳኑን ስለማያውቅ ላብጠብ እያደረገው ከእንቅልፉ ለሚነቃ ሰው ኢየሱስ ግን ሲመጣ እርፍ ያደርጋል። አያደል? አሁን እንደኔ እርፍ በል ብራዘር። እኔ የምነግርህ ጌታ ምስክሬ ነው፣ ያልሆንኩትን አልነግርህም። እርፍ በል። ኢየሱስ ያሳርፋል ወንድሜ። በቃ ብትመካበት ቢደክም ማረፊያ ነው። ኃይል አለ እሱ ጋር። ጸጋ ይሰጥሃል። ላልቻልከው ነገር ጸጋ ይሰጥሃል፣ ያስችልሃል። የሚያስቸግርህን ነገር ከላይ ላይ ቀርፎ ይጥልልሃል። ኃይል አለ እሱ ጋር፣ ጸጋ አለ። ዓለማዊና ክፉ ምኞትን የሚያስክድ እግዚአብሔር ጸጋ አለ፣ ተገልጧል አለ እኮ ኢየሱስን ነው እንደዛ። አንተ ጌታን ተቀበል ብራዘር፣ ምንም ሌላ አታመቻምች። እውነቴን ነው የምነግርህ ኪንግ። ምንም ኢየሱስ ክርስቶስ ጌታ እንደሆነ አምነ፣ በልብ አምነ፣ በአፍ መስክረ፣ ይኸው በሁላችን ፊት ኢየሱስ ጌታ እንደሆነ አምነ መስክረ ጌታን ተቀበል። ይህም ብቻ ነው የምመክር። እኔ አንድ ነገር ይኸውልህ አውጣና እስቲ አንተ አሁን መጽሐፉን ታምነዋለህ፣ እኔ እንደማምነው ይህ መጽሐፍ ታምነዋለህ ብዬ አምናለሁ። ጌታም ደግሞ ያግዛል። አሁን ሮሜ ምዕራፍ 10 ላይ እንደዚህ ይላል። ይህንን ከኔ ጋር ማለት አንችልም? ኪንግ አቤት። እሺ ኢየሱስ ጌታ እንደሆነ እመሰክራለሁ ማለት ይከብዳል? ኧረ አይከብደኝ። እሺ አብረን እንበለው። ለምን አብረን አንጸልይ? እሺ እብሩዬ ያ አይ ቲንክ ደስ ይላል በጣም እየመጣችሁበት ያላችሁት ነገር ነው። ኪንግ ያለ ይሰማሃል በደምብ? አዎ ይሰማል። ለምን ጸልዩ። ይኸውልህ በማቴዎስ 10 ምን ይላል መሰለህ? በሰው ፊት መሰከረልኝ ሁሉ በአባቴ ፊት መሰክራለሁ ይላል። ለምን ጌትነቱን አታውጅምና ነፍስም ታርፋለች። ደስ ይለኛል ከወንድሞች ጋር ቢኒ ጋር ብትጸልዩ በጣም ደስ ይለኛልና መልካም ፈቃድ ከሆነ ነው ወይ ሰዎች አካባቢ ያሉ ቤተሰብ ምናምን ትፈራለህ ወይ? ያ ከሆነ ደግሞ በውስጥ ቁጥርህን ወስደን እናወራለን። ግን ደግሞ በሰው ፊት ደግሞ ጌታን ከፍ ብታረገው መሞቱን ከሙታን መነሳቱን የምታምነውን ነው የምትናገረው፣ ሌላ ነገር አይደለም። ግን በሰው ፊት መመስከርህ ቫልዩ ስላለው ሌላ ምንም አይደለም። ቫልዩ ስላለ በክርስቶስ ኢየሱስ ሳታፍር የሞተልህን ሳታፍር በአደባባይ መናገር ይሄ ነው ምስክርነት። ምስክርነት በሶስት ይጸናል ይላል በሕጉ። አንተ ግን ከሶስትም በላይ ብዙ ሰዎች ያለን እዚህና እኔ ደስ ይለኛል በጣም ይሄን ብታረግ ወንድም። እንዳትፈራ በርከክ ብለህ እጅን ዘርግተህ የሰማይ አምላክን ነው የምትቀበል። ጴንጤን ወይ ፓስተርን ተቀበል አልልም፣ እመክርሃለሁ እንዳታረግ። ጌታ ኢየሱስን ግን ተቀበለው በሰው ፊት። ዛሬ ሳለ ይሻላል ኪንጎ አይመስልም? ኪንጎዬ ጌታን ተቀበል።
እውነት ጌታ ነው። this is a chance እኔ እንጃ ለምን ዛሬ እንደለመን እንደዚህም ብለን አናውቅም፣ ግን አሩኑ ሁሉም ሰው ታች ደግሞ እያሉት ነው ፕሊዝ ዛሬ አትለፍ፣ ዛሬ አንተ ቀን ነው ይሉታል ወንዶች። ወይ ላቪው ምንም ቢሆን ደስ ይለኛል። ኪንጎ አቤት አቤት ጌታን ተቀበል። እንጸልይልህ የንስሐ ጸሎት ነፍስህን አሳፍረው፣ ይህን ሰይጣን አሳፍረው፣ አምልጠው ወንድሜ አምልጠው። አውቆ ነው የሚዘጋብህ፣ ምንም ሆኖ አይደለም። ጌታን ነው የሚለው፣ አውቆ ነው የሚዘጋብህ። ኪንጎ ወንድምነት በቃ ተንበርክክና ጌታን ተቀበል። ያም ደስ ይበል ወንድም ተጨመረልን ብለን በሰማይ በምድር እልልታ ይሁን። ጌታም ደስ ይበል፣ መላእክታንም እልል ይበሉ። ኪንጎ አናግረኝ እስኪ፣ ምንድን ነው ያስጨነቀ? ምንድን ነው የሚልህ ውስጥህን? የእውነት እስኪ እንወያይሽ። ምንድን ነው ያስጨነቀ? ቅድም ስታወራ ነበርና ምንድን ነው ያስጨነቀ ወንድማችን? ኪንጎዬ ወደሚያሳርፍህ ጌታ ነው፣ እርግጠኛ ወደምትሆንበት። ኦኬ፣ እርግጠኛ ወደምትሆንበት፣ ወደሚያሳርፍህ፣ ወደ ነፍስ እረኛ፣ ለዘላለም ወደማይተውህ ወደ እሱ ነው። ኪንጎዬ ዛሬ ንስሐ ጸሎት ጸልይ። ጠላት ይፈር፣ በሰማይ ታላቅ ደስታ ይሁን። እኛም ጌታን በአንተ መጋትና ክብር እናመስግነው። ኪንጎዬ አቤት እንጸልይ። ንስሐ ጸሎት ወደ ጌታ ነው። ጌታን ተቀበል። መጽሐፍ ሲናገር እንደዚህ ይላል፣ በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና። እነሆ የመዳን የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው ይላል እና ዛሬ ያንተ ቀን ነው። ዛሬ ያንተ ቀን ነው። በቃ የአድራሻ ለውጥ የምታደርግበት ማለት በቃ ወደ እግዚአብሔር መንግስት እንደገባ እርግጠኛ የምትሆንበት፣ በላይ በሰማያዊ ስፍራ ከክርስቶስ ጋር መቀመጥን እርግጠኛ የምትሆንበት ቀን ነው። በጣም እርግጠኛ የምትሆንበት ቀን፣ የተወደደ ሰዓት ነው። ይሄ የተወደደ ሰዓት ነው። ይሄ አንተ የምትድንበት በቃ ጌታ ይህን ቀን ቀጥሮልሃል ብዬ ነው የማምነው። ኪንጎዬ ና ወደዚህ ጌታ፣ በእውነት ወደዚህ ጌታ ነው። አስመልጣት ነፍስህን ከዘላለም ፍርድ፣ ከእግዚአብሔር ቁጣ። ኪንጎ በቃ አሁን ከኔ ጋር አብረን አንድ ጸሎት አብረን እንጸልይ። ምን ይመስላል? ጸሎት ነው። ከመጽሐፍ ቅዱስ ቃሉን ጠቅሼ ነው የምጸልየው አብሬ። ምንም የተለየ ጸሎት አንጸልይም። የምንጸልየው ሮሜ ምዕራፍ 10 ቁጥር 9 ላይ ያለውን ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔርን ቃል ደግሞ ታውቀዋለህ፣ ታምነዋለህ አይደለ? የእግዚአብሔርን ቃል ታምነዋለህ አይደለ ኪንግ? ወይስ የእግዚአብሔር ቃል ላይ ጥያቄ አለብህ? ኧረ የለብኝም። በቃ የእግዚአብሔርን ቃል አንስተን ይኸው ቃል አሁን ለምሳሌ የምንጸልየው አብረን የምንጸልየው ጸሎት ምንድን ነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ የሚለው ሮሜ ምዕራፍ 10 ቁጥር 9 ላይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን 9ና 10 ነው የምናነበው። ምዕራፍ 10 ቁጥር 9ና 10 ሮሜ ምዕራፍ 10። በቃ አብረን ነው የምንጸልየው። ከዛ እኔ መጨረሻ ላይ ጸልይ ይላሉ። ለጌታ አሳልፌ ነው የምሰጥህ። ምንም የተለየ ነገር አይደለም። ግን መዳንህን አሹር የሚያደርግ የእግዚአብሔር መንፈስ ከአንተ ጋር ይሆናል። በምትሄድበትም መንገድ ሁሉ ይጠብቃል። ጥያቄዎች ሊኖሩ ይችላሉ። ሁሉን ብናውቅማ እኛ እግዚአብሔሮች ልንሆን ነው። ሁሉን አናውቅም። ሁሉንማ የሚያውቅ አንድም የለም በዚህ ምድር ላይ። ሁሉን የሚያውቅ እግዚአብሔር ብቻ ነው። ገብቷል? ነገር ግን የዘላለም ሕይወትን እውቀት ሰጥቶናል። ኢየሱስ ሲጸልይ እንደዚህ አለ፣
አይደለ? ለምሳሌ ዮሐንስ ወንጌል ምዕራፍ 17ን ስትመለከት ምን አለ? እውነተኛ አምላክ የሆንከውን አንተን ብቻ የላከውንም ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ አለ የዘላለም ሕይወት ናት። አየህ አይደል? የዘላለም ሕይወት እግዚአብሔር አምላክን የተላከውንም ልጁን ኢየሱስ ክርስቶስን በማወቅ የሚሆን ሕይወት ነው። ይህንን ነው አብረን በዚህ ጉዳይ ላይ አብረን ብንጸልይ ቃሉን ስቴት አድርገን አብረን ሜንሽን አድርገን አብረን ብንጸልይ ይከፋል ብዬ አላምንም። ስለዚህ እኔ ምለውን አብረህ ልትል ፈቃደኛ ነህ? ይኸው ቃሉን አውጥቼ ነው እያነበብኩልህ ነው ምለው። ኪንግ ወይ አለን። እሺ ቃሉን አውጥቻለሁ። አብረን እያለን እንጸልይ። እኔ ልስማችሁ አይሻልም? ነው እሺ ቃሉ የሚለውን በለኝ። እሺ አንተ ቃሉ የሚለውን አብረኝ ተስማምተህ በለኝ። ለምሳሌ ኢየሱስ ጌታ እንደሆነ በል። ኢየሱስ ጌታ እንደሆነ በል። ቢናይ ያው ቃሉን ስለማውቀው እሱ ችግር የለብኝም። ግን ያው እናንተ በሉን ያው እየተማርኩ ስለሆነ ችግር የለውም። በውስጥ ስልክ ቁጥር ተቀያየሩና አውሩ። ፕሮባብሊ ኮምፎርታብል አይመስለኝም ሰው ጋር ይመስለኛል። ችግር የለውም። በቃ ኪንግ በውስጥ እናወራለን፣ እንጸልይላለን። ችግር የለውም። በቃ አትጨነቅ። በማስጨነቅም አይሆንም። እግዚአብሔር ቃል ግን እውነት ነው። ጌታ ይረዳሃል ወንድሜ ኪንግ። ኦንሊ ቲንግ ልንነግርህ የምንችለው ምንድን ነው? እዚህ ውስጥ ሁሉ ሰው ጭንቅ ብሎት ከአንተ ጋር እያለ እያማጠ ያለው ምንም ነገር ስለሚያገኝ አይደለም። የዘላለም ሕይወት በማግኘት ግን እኛ ራሱ ደስ ይላል። አንድ ሰው በክርስቶስ ኢየሱስ አምኖ የዘላለም ሕይወት እንዳለው በመንፈስ ቅዱስ እርግጠኝነት ሲሰጠው እኛ ራሱ ሐሴት አብረን እናደርጋለን። ይሄ የልባችን ጥማት ነው። የሁል ጊዜያችንም ስራ ይሄ ነው። ስለዚህ በውስጥ መስመር እኔ ፎሎ አደርግልሃለሁ። በውስጥ መስመር ልታገኘኝ ትችላለህ። ኤኒ ታይም ኤኒ ጥያቄ ካለ በደንብ ደግሞ ማውራት እንችላለን። ጸጋ ይብዛልህ። እኔ ግን የፈለጋችሁትን በሉ። እኔ ሳልጸልይለት አልወርድም። እሱ ሊሰማኝ ይችላል። እኔ ልጸልይለት እንዴ ቢና የኔ ወንድም የኔ ቅን ወንድም ምኞት ነው ግን ነው ግን በውስጥ አገኘው። እኔ ግን ቁጥር አሁን ተጻጻፉ። አሁን እያላችሁ ሁለታችሁም ላይ ያላችሁ ኪንጎ ቁጥርን ለቢኒ ግባና ጻፍለት። ከዚህም ዞር ማለት ካለባችሁ ዞር ብላችሁ በቃ በውስጥ ቁጥርን ጻፈልኝ። እዚህ ጋር ያው እብሩ በመስማማት ከኔ ጋር አንቺ ትጸልያለሽ ከኔ ጋር በመስማማት። እሺ እንግዲህ ካልከኝ ይሆናል። እሺ ቆይ ልንበርከክና እኔ የኪንጎን ቦታ ወስዳለሁ። ኪንጎ ግን እጅን ቀኝ እጅን ደረት ላይ አድርግና የምንለውን በልብህ በል። እኛ ዝም ብለን በእምነት እንላለን፣ ባይመችም እንላለን። እሺ ተንበርክኬያለሁ። እሺ ኪንጎ ከኔ ጋር አብረን እንላለን። እሺ ሃሌሉያ አሜን። እሺ እግዚአብሔር አባት ሆይ ለዚህ ስለተወደደ ሰዓት እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አባት ሆይ ወንድማችንን ደግሞ እንድታግዘው፣ እንደዚሁም ሌሎች ጌታ ሆይ እየሰሙ መወሰን የሚከብዳቸው በዚህ ውስጥ ያሉ እግዚአብሔር አባት ሆይ ከዘላለም ሕይወት በቃ ሊያስቀራቸው የሚወድ በብዙ ነገር የሚታገላቸው በክርስቶስ ኢየሱስ ስም ስልጣን በተሰጠን በልጅነት ስልጣን እንገስጸዋለን። አባቱ በጌታ በኢየሱስ ክርስቶስ ስም ሕዝብን ታስመልጣለህ። አንተ መንፈስህን ሰጥተሃል። አንድ ልጅ በመስቀል ላይ ያንጠለጠልከው ሰዎች ይህንን የመዳን ዕውቀት አግኝተው ጌታ ሆይ ወደ ፍቅርህ ልጅ መንግስት እንዳይመጡ
እንዳይገቡ የሚከለክላቸው ጌታ ሆይ የራሳቸውን ኃጢአት እያሳየ ጌታ ሆይ የሚከሳቸው አሁን አንተን ያድንሃል እግዚአብሔር የሚላቸው እግዚአብሔር አባት ሆይ በተለያየ ነገር ውስጥ የታሰሩ በሱስ ውስጥ የታሰሩ በተለያየ አይነት ልምምድ ውስጥ የታሰሩ አንዳች ወገኖች ቢኖሩ በክርስቶስ ኢየሱስ ስም መጥራት በልጅህ ያደረከው መጥራት እጅጉን ታላቅ ዋጋ ነውና ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር አባት ሆይ በየመንገዶቻቸው እግዚአብሔር ሆይ አሁን ካሉበት ከፍርሃት ከየትኛው ምስራት ጌታ ሆይ አውጥቶ ጌታ ሆይ ገፍቶ ወደ ፍቅርህ ልጅ መንግስት የሚያፈልስ እግዚአብሔር ሆይ ሰዎችን እንድትልክላቸው እንጸልያለን። ሰራተኞችን እንድትልክላቸው እንጸልያለን። ደግሞ ቅዱሱ ለሆነው ለቅዱስ መንፈስ አሳልፈን ደግሞ እንሰጣቸዋለን። እግዚአብሔር አባት ሆይ በመጥራት እጅግ ታላቅ ነህና ለምትጠራው ጌታ ሆይ ጥሪ ጌታ ሆይ ሰዎች መልስ እንዲሰጡ ልብን ትከፍታለህና የእግዚአብሔር መንፈስ አሁን ባሉበት ስፍራ ሁሉ ልባቸውን እንድትከፍት መወሰን ከብዷቸው የተቸገሩ በክርስቶስ ኢየሱስ ስም ስልጣን እንጸልይላቸዋለን። አሁን ጌታ ሆይ ወደ ውሳኔ እንዲቸኩሉ እግሮች ጌታ ሆይ ወደ መዳን እንዲፈጥኑ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ የታሰሩ የትኛውንም እግዚአብሔር ሆይ የተተበተቡበት የትኛውንም ኃይል ጌታ ሆይ አሁን በስም ስልጣን እግዚአብሔር አባት ሆይ በኢየሱስ ስም እንሰብረዋለን። በኢየሱስ ስም ከላያቸው ላይ ትብታብ እንዲነሳ እንጸልያለን። በክርስቶስ ኢየሱስ ስም ስልጣን ማዳን የእግዚአብሔር ነውና አዶናይ ጽድቄኑ እግዚአብሔር ጽድቃችን ተብሎ ተጽፏልና እግዚአብሔር ጽድቃቸው የሆንክ ጌታ ሆይ አንተ ጽድቃቸውን እንዳያገኙ አንተ የሰራህላቸውን ስራ እንዳያገኙት ጌታ ሆይ በዛ በማዳን ስራ ደግሞ ጌታ ሆይ ነፃ እንዳይወጡ በኢየሱስ ስም ግርዶሽ የሆነባቸው ነገር አሁን በኢየሱስ ክርስቶስ ስም ስልጣን እንዲነሳ እንጸልያለን። አባት ሆይ እግሮች እንዲፈጥኑ አባት ሆይ ወደ መዳን እንዲቸኩሉ አባት ሆይ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። ይህንን ስለሰማህን እናመሰግናለን። አሁን ደግሞ በውሳኔያቸው ላይ ጌታ ሆይ እንድታፈጥናቸው በኢየሱስ ስም እንጸልያለን። መዳናቸውን በልጅ በክርስቶስ ኢየሱስ የሰራኸውን ስራ በመስቀል ላይ የተሰራላቸውን ስራ እንዳልተሰራላቸው ጌታ ሆይ ዛሬም ድረስ በብዙ ጊልት ጌታ ሆይ የሚመላለሱ ነፃ እንዲወጡ በኢየሱስ ክርስቶስ ስም እንጸልያለን። በሞቱና በትንሣኤው ነፃነታችን ታውጇልና በክርስቶስ ኢየሱስ ስም የነኚህም ወገኖች ጌታ ሆይ ያላመኑ ቢሆኑ ጌታ ሆይ ያመኑ ቢሆኑ በክርስቶስ የተደረገልንን ያንን ነፃነት አሁን ይገናኙት ዘንድ በኢየሱስ ስም የእግዚአብሔር መንፈስ ተግዛቸውን ጸልይላቸዋለን። አባት ስለሰማህን ስለ ልጅህ ስትል ስለሰማህን በክርስቶስ ኢየሱስ ስላለው ስለ ስራ ስትል ስለሰማህን ሰምተም ደግሞ ስላደረከው እናመሰግናለን። አሜን። ክብር በሰማይና በምድር ለአንተ ብቻ ይሁን። በምትወደው ልጅ በኢየሱስ ክርስቶስ ስም ጸልይ።